ስለዚህ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ምንድነው አለ? ሥጋዬ ነው አለ። እዚህ ጋር አስተውሉ ክርስቲያኖች። ስለ ዓለም ሕይወት የምሰጠው እንጀራ ምን ነው አለ? ሥጋዬ ነው። የሥጋዬ መታሰቢያ ነው አይልም። የሥጋዬ ምሳሌ ነው አይልም። እንደዚህ የሚሉ ሰዎች በነገራችን ላይ ክርስቶስን የማይቀበሉ ሰዎች ናቸው። ሥጋዬ ነው ነው የሚለው። ክርስቶስ ሥጋዬ ነው እያለ መተህ የሥጋዬ ምሳሌ ነው ካልክ ችግር አለብን ማለት ነው። ክርስቶስ ደሜ ነው እያለ የደሙ መታሰቢያ ነው ካልክ ችግር ነው የሚሆነው። ይሄው ሥጋዬ ነው ነው የሚለው። ስለዚህ ስለ ዓለም ሕይወት ክርስቶስ የምሰጠው ምን ነው አለ? ሥጋዬ ነው። በደንብ ስሙ። እዚህ ጋር ካልገባሽ በኋላ ጠይኛለሽ። ነው አሚንዬ። እንግዲህ አይሁድ ይህ ሰው ሥጋውን ለእንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። ለአይሁድ ያለ እያስተማረ ያለው ከላይ በእኔ የሚያምን የዘላለም ሕይወት አለው፣ በእኔ የሚያምን የዘላለም ሕይወት አለው እያለ ያስተምራቸዋል፣ ይነግራቸዋል። ከዛ በኋላ ደግሞ ቀጥሎ ደግሞ ስለ ሥጋና ደግሞ ይነገራቸው። ስለ ሥጋው ሲነግራቸው እንዴት ሥጋውን እንበላ ዘንድ እንችላለን፣ እንዴት ሊሰጠን ዘንድ እንዴት ይችላል አሉ። ከዛ ክርስቶስ አይ ሥጋዬ እኮ ያልኳችሁ በቃሉን ማመን የኔን ቃል ማመን ወይ ደግሞ ማመንን ነው፣ በእምነት እኮ ነው የምትበሉኝ ያልኩት። እንደዚህ አይልም። ምንድን ነው የሚለው? እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። የሰው ልጅ ያለው ጌታ የኔን ማለቱ ነው። ራሱን የሰው ልጅ ብሎ የሚጠራው የእግዚአብሔር ልጅ የሰው ልጅ ይባላል። ከድንግል ማርያም እንደመወለዱ የሰው ልጅ ነው። የአብ የባህሪ ልጅ እንደሞት ደግሞ የእግዚአብሔር ልጅ ይባላል። ኢየሱስ ክርስቶስ አይደል? ፍጹም አምላክ ፍጹም ሰው ማለት ነው። ስለዛ ምንድነው የኔን ሥጋ ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ጥያቄው ምንድን ነበር? እንዴት ሥጋህን እንበላለን እንዴት ደምህን እንጠጣለን ነበር። ከዛ ክርስቶስ ምን አለ? እውነት እውነት እላችኋለሁ አስረግጡ። በቃ የዘላለም ሕይወት ማግኘት ከሆነ የምትፈልጉት ሥጋዬን መብላት አለባችሁ፣ ደሜን መጠጣት አለባችሁ። በጣም ንጹህ ወንጌል ነው። ከዛ ይደግመዋል። የሚገርማችሁ ይሄው ቁጥር 54 ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ደገመው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ ስለ ዘላለም ሕይወት ምኑን ሰጠ ማለት ነው? ምን ያስፈልጋል ማለት ነው? ሥጋውን መብላት ደሙን መጠጣት። ሥጋዬ እውነተኛ መብል ነው አለ፣ ደሜም እውነተኛ መጠጥ ነው አለ። ብሎ ምሳሌ መታሰቢያ እንደዚህ የሆነ ነገር ብቻ አይደለም። እውነተኛ የሆነ መብል ነው፣ እውነተኛ የሆነ መጠጥ ነው። ከዛ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ። አንድ ሰው የክርስቶስን ሥጋና ደም የማይበላና የማይጠጣ ከሆነ ክርስቶስ በእርሱ የለም፣ እርሱም በክርስቶስ የለም። ይሄው እየነገረን ነው። የዘላለም ሕይወት አይኖረውም። ልክ አንድ ሰው ሳያምን የዘላለም ሕይወት እንደማይኖረው ሁሉ ሥጋውን ሳይበላ ደሙን ሳይጠጣም የዘላለም ሕይወት አይኖረውም። ስለዚህ አሁን እዚህ ጋር ስለ ቅዱስ ሥጋው ክቡር ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረና በማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 እስከ 28 አለች ነው። አሚን ይሰማል አይደል? ማቴዎስ 26 እሺ፣ ማቴዎስ 26 ቁጥር 26 እስከ 28 እሺ፣ ታች ወርጃለሁ እንዴ? እሺ፣ በእጅ ስለሆነ ያስኩትኝ ተውን ስልኬ ለዛ። ሲበሉም ኢየሱስ እንጀራን አንስቶ ምን አነሳ? ህብስት ወይም እንጀራ ነው ያነሳው። ተመልከቱ፣ ባረከ። አሁን ከባረከው በኋላ የሚፈጠር ነገር አለ። እንጀራን ያነሳው ግን አንስቶ ከባረከ በኋላ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይላል። አሁን ብሉ ያላቸው ምኑ ነው ካላችሁ ይህ ሥጋዬ ነው ነው ያለው። ምን ነው? ሥጋዬ ነው። እንዴት እንደዛ አለ? እንጀራውን ባርኮ ምኑ ስላደረገው ነው እንደዚህ ያለው? ሥጋው ስላደረገው። ስለዚህ ክርስቶስ እንጀራን አንስቶ ወይም ደግሞ ህብስትን አንስቶ በባረከው ጊዜ ሥጋው ስላደረገው ብሉ ይህ ምን ነው አለ? ሥጋዬ ነው አለ። ስለዚህ ክርስቶስ ለደቀ መዛሙርቱ የሰጣቸው ሥጋውን ነው ወይስ አይደለም ስንባል እኛ ምን መልሰው እንዴ ክርስቶስ ሥጋዬ ነው እያለ አያ ሥጋህ አይደለም እንለው ነው እንዴ? ሥጋው ነው። ኦኬ ሥጋው ነው። እንዴት? ይኸው እንጀራን አንስቶ ባርኮ ሥጋው አድርጎ ሰጥቷቸዋል። ሥጋው ሆኗል። የባረከው እንጀራ ምን ሆኗል? ራሱ ሥጋውን ሆኗል። ሥጋዬ ሲል የኔን ሥጋ ማለት ነው። ስለዚህ ብሉ አለ። ቅድም ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ አልነበረም? ይኸው ሥጋውን እንጀራ አንስቶ ባርኮ ሥጋው አድርጎ ሥጋዬ ነው ብሉ ይላል። ሥጋዬ ነው ምን በሉ ብሉ። ጽዋን ደግሞ ያነሳል። ጽዋን አንስቶ አመስግኖ ወይም ደግሞ ባርኮ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። በጣም ግልጽ ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ነው የምታገኙት። ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ ያነሳል ወይም ደግሞ ህብስት እሱን ይባርክና ምን ያደርገዋል? ሥጋው። ስለዛ ሥጋዬ ነው ብሉ ይላል። ጽዋን ያነሳልና ባርኮ ምን ያደርገዋል? ደሙ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ጠጡ ይላል። ለብዙዎች የኃጢአት ይቅርታ ማለት ነው ስለ ብዙዎች የዘላለም ሕይወት ወይም ደግሞ መዳን ማለት ነው። ከቅድም ጋር አንድ ነው። ይሄው ቅዱስ ቁርባን
ለኃጢአት ይቅርታ ነው፣ ለዘላለም ሕይወት ነው። የራሱ የጌታ ስጋና ደም ነው። ስጋዬ ነው ብሉ፣ ደሜ ነው ጠጡ ይላል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስለዚህ ተመልከቱ፣ ክርስቶስ ቅዱስ ስጋና ክቡር ደሙን ሰጥቶናል፣ እንድንበላው እንድንጠጣው። እንድናምነው ብቻ አይደለም፣ በነገራችን ላይ እንድንበላው፣ ይኸው ብሉ ጠጡ ተብለናል። ስለዚህ የኃጢአት ይቅርታ ለማግኘት የዘላለም ሕይወት ለማግኘት ክርስቶስ በእኛ እኛም በክርስቶስ እንድንኖር ክርስቶስን በእኛ እንዲኖር ስጋውን መብላት ደሙን መጠጣት ግዴታ ነው። ቅዱስ ቁርባን የጌታ ስጋና ደም ነው። አሁን ይህንን ቅድም እንዳልኳችሁ ከሉተራውያን በተለይ ውጭ ያሉ ፕሮቴስታንቶች ክርስቶስ ስጋዬ ነው ሲል አይ ስጋውማ አይደለም የስጋው ምሳሌ ነው ይሏቸዋል። የስጋው መታሰቢያ ነው። እንዴት ሊሆን ይችላል? ይጠራጠሩታል። እንዴት ሊሆን ይችላል? ይሄማ እንዴት ክርስቶስ ስጋዬ ነው እያለ አንተ መጥተህ ልታርመው አትችልም። ይሄ መቃወም ትክክል አይደለም። ክርስቶስን አሜን ብሎ መቀበል እንጂ ክርስቶስ ደሜ ነው ለብዙዎች ኃጢአት ይቅርታ የሚፈሰው ደሜ ነው እያለ አራ እንዴት ሊሆን ይችላል? እንዴ ደምህማ ሊሆን አይችልም ካልከው እየተቃወምክ ነው። ስለዚህ ይህ ትክክል አይደለም። እኛ ግን ክርስቲያኖች ክርስቶስን አዎ በእውነት ይህ ስጋ ነው ይህ ደም ነው እያል ማረን ይቅር በለን እያልን ነው ወደ ቅዱስ ቁርባን የምንቀርበው የጌታ ቅዱስ ስጋና ክቡር ደሙ ስለሆነ። በነገራችን ላይ የሉቃስ ወንጌል ላይ ያለውን አንድ የልድገመውና ተመሳሳይ ነገር ነው ያለው፣ ግን የሚለይ ነገር አለው። የሚለይ ነገር ያለው ምንድነው? ለመታሰቢያ የምትል ቃል አለች። እሷን አጣመው ሰዎች በሌላ ይረዷታልና ምን ማለት ነው የሚለውን በዛው ተናግሬለፍ ብዬ ነው። እሺ እንጀራን አንስቶ ቅዱስ ሉቃስ በዚህ መልክ ነው ያስቀመጠው። እንጀራን አንስቶ አመሰገነ ይላል። ቆርሶም ሰጣቸውና ስለናንተ የሚሰጠው የስጋዬ መታሰቢያ ነው የሚለው እንዴ? አይልም። ስለናንተ የሚሰጠው ምን? ስጋዬ። አያችሁት አይደል? ይችኛው ስጋዬ ይህ ነው ያለው። ስለዚህ ያነሳውን እንጀራ ወይም ደግሞ ህብስት ባርኮ ምን አድርጎታል? ስጋው ነው እንጂ ያደረገው። ስለዚህ ስጋውን ነው እንጂ የሰጣቸው የስጋውን ምሳሌ ወይም የስጋውን መታሰቢያ አይደለም። ስጋዬ ነው ያለው። ይህ ነው ይልና ይህን ለመታሰቢያ አድርጉት አለ ይላል። አሁን ክርስቶስን ምን አለመሰላችሁ ይላችሁ፣ ቀደም ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ለኃጢአት ይቅርታ ብሎ ሰጣ አይደለም። አሁን ደግሞ ስጋዬን ስትበሉ ደሜን ስትጠጡ እኔን ምን በሉኝ? በራሱ በስጋውና በደሙ እኔን ምን በሉኝ? አስቡኝ። ኦኬ፣ ስጋዬን ስትበሉ ደሜን ስትጠጡ እኔን እያሰባችሁ አለ። ስለዚህ ጠቅለል ሲደረግ ምን ማለት መሰላችሁ? ስለ ደሙ ሲናገር ተመሳሳይ ነገር ነው የሚያመጣው። ስለዚህ ጠቅለል ሲደረግ ምን ማለቱ ነው? ይሄ በነገራችን ላይ እኔ አይደለም እንደዚህ የምተረጉመው። አንደኛ ቆሮንቶስ ላይ ምዕራፍ 11 እሺ ቁጥር 23 ጀምሮ ቅዱስ ጳውሎስ እንደዚህ ተረጉመዋል። ይኸው ይመጣና ለመታሰቢያ ያድርጉት ያለውን ይኸው ክርስቶስ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። አያችሁ ሲተረጉሙ ሲፈታው ተመሳሳይ ነው። የሉቃስ ወንጌል ነው ያመጣው። ሞቱን ትናገራላችሁና ብሎ ፈታው። ስለዚህ ሲጠቃልን መሰላችሁ ጊዜን ለመጠቀም ቅዱስ ቁርባን የጌታ ስጋና ደም ነው። የስጋው ምሳሌ የደሙ ምሳሌ ወይም ደግሞ የስጋው መታሰቢያ የደሙ መታሰቢያ አይደለም፣ ወይም ምሳሌ አይደለም። ስጋው ነው ደሙ ነው። ስጋውን የምንበላው ደሙን የምንጠጣው የዘላለም ሕይወት የኃጢአት ይቅርታ ለማግኘት ነው። ክርስቶስ በእኛ እንዲኖር እኛም በክርስቶስ እንድንኖር ነው። ተመልከቱ። ስለዚህ ለዘላለም ሕይወት ለኃጢአት ይቅርታ ቅዱስ ስጋውን ስንበላ ክቡር ደሙን ስንጠጣ ይሰማል ነው? ተቋረጠ? ይሰማል? አዎ እሺ፣ በቃ ያበራና ተመልከቱ። ለዘላለም ሕይወት ለኃጢአት ይቅርታ ቅዱስ ስጋና ክቡር ደሙን ስንበላ ስንጠጣ ግን በራሱ በስጋውና በደሙ ማን እናስባለን? ክርስቶስን እያሰብን ነው የምንበላው። ስለዚህ ቅዱስ ስጋና ክቡር ደሙን ወይ ደግሞ ቅዱስ ቁርባንን ስንበላ ስንጠጣ ክርስቶስን እያሰብን መከራ ሞቱን እያሰብን ነው የምንበላው የምንጠጣው። የምንበላበት የምንጠጣበት ትልቁ ዓላማ ግን ለዘላለም ሕይወት ለኃጢአት ምንድን ነው? ይቅርታ ነው። ስለዚህ አንድ ሰው አንደኛ ቅዱስ ቁርባን የጌታ ስጋና ደም ነው ብሎ ማመን አለበት። ስጋው የሚበላ ነው ደሙ የሚጠጣ ነው ብሎ ማመን አለበት። ሁለተኛ ስንበላና ስንጠጣ ክርስቶስን እያሰብን ነው ብሎ ማመን አለበት። ሶስተኛ ቅዱስ ስጋና ክቡር ደሙን ስበላ ስጠጣ ነው የኃጢአት ይቅርታ የማገኘው የዘላለም ሕይወት የማገኘው፣ ክርስቶስም ደግሞ ከኔ ጋር የሚኖረው እኔም ከክርስቶስ ጋር የምኖረው ብሎ ማመን አለበት። ይህንን አምኖ የጌታን ቅዱስ ስጋና ክቡር ደሙን መብላት መጠጣት አለበት። በሌሎችም የመጽሐፍ ቅዱስ ክፍሎች ተመሳሳይ ነገር ነው የምናገኘው። ስለዚህ ምን አየን? አሁን አንድ ሰው ለመዳን ማመን አለበት፣ መጠመቅ አለበት፣ ቅዱስ ስጋና ክቡር ደሙን መብላት መጠጣት አለበት። ያው እንደተጠመቀ የመንፈስ ቅዱስ ስጦታ ይቀበላል አይደል? የመንፈስ ቅዱስ ስጦታን ይቀበላል። ይሄ በሐዋርያት ሥራ ላይ ምዕራፍ 2 ላይ የምናገኘው ነው። እሺ ይሄው እዚህ ጋር ያምናሉ ሰዎቹ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይሏቸውና የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። ስለዚህ አንድ ሰው ያምናል፣ ይጠመቃል፣ የመንፈስ ቅዱስን ስጦታ በእኛ ቤተክርስቲያን በቅዱስ ሜሮን አማካኝነት ይቀበላል።
ከዛ ቅዱስ ሥጋና ክቡር ደሙን ይበላል ይጠጣል። ይሄኔ ጸጋው በእምነት አድኗችኋል የሚለው ይፈጸምለታል ማለት ነው። ጥምቀት ጸጋ ነው። የመንፈስ ቅዱስ ጸጋም ያው ጸጋ ነው አይደል? ቅዱስ ሥጋና ክቡር ደሙም ጸጋ ነው። በእኛ ስራ የሆነ አይደለም። ክርስቶስ ነው ሥጋውን ቆርሶ ደሙን አፍሶ ጥምቀትን የሰጠን፣ ቅዱስ ሥጋውን ክቡር ደሙን የሰጠን፣ የመንፈስ ቅዱስንም ጸጋ የሰጠን። ከዚህ በኋላ አሁን ተመልከቱ፣ አሁን ልጅ ሆን፣ የኃጢአት ስርየት አገኘን፣ ዳን ማለት ነው። ከዚህ በኋላ ግን በቃ አለቀ፣ ተጠናቀቀ። ዋንስ ሴብድ ወይስ ሴብድ ነው? በቃ እንደ ከዳን ዳን ነው እንዴ? አይደለም። ከዚህ በኋላ ቅርንጫፍ ከሆን በኋላ ልጅ ከሆን በኋላ ከግንዱ ጋር ከተጣበቅን በኋላ ፍሬ ማፍራት አለብን። ለምሳሌ በሕይወት ዘመናችን ማለት ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። አባቴ ያስወግደዋል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይልና ፍሬ የማያፈራውን ነው የሚለው እዚህ ጋር። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። ስለዚህ በእኔ ያለውን ቅርንጫፍ ሲል ክርስቶስ አንድ ሰው ልጅ ከሆነ በኋላ ተመልከቱ፣ ወይም ደግሞ ቅርንጫፍ ከሆነ አካል ከሆነ በኋላ ቅርንጫፍ ከሆነ በኋላ ፍሬ ካላፈራ ይቆረጣል። ተቆርጦስ ወደ እቶነ እሳት ይጣላል። ያ ማለት መዳኑን ያጣል ማለት ነው፣ ፍሬ ካላፈራ። ስለዚህ መዳኑን እንዳያጣ ምን ማድረግ አለበት? በእድሜ ዘመኑ ፍሬ ማፍራት አለበት። ምን አይነት ፍሬ ነው የሚያፈራው? የመንፈስ ፍሬዎችን ነው። ጠቅል ሲደረግ የመንፈስ ፍሬዎች ገላትያ ላይ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ በደንብ አድርጎ ያስቀምጠዋል። የሥጋ ስራና የመንፈስ ፍሬ ብሎ ማለት ነው። ገላትያ ምዕራፍ 5 ቁጥር 18 እስከ የቸኮልኩባችሁ ነው መሰል። ገላትያ ምዕራፍ 5 ገላትያ ምዕራፍ 5 ቁጥር 18 እስከ 21 ወይም ደግሞ ዝቅ ብላችሁ የመንፈስ ፍሬንም ጨምሮ 23 አካባቢ ማለት ነው። ይኸውላችሁ እንዲህ ይላል። ምንድነው? በመንፈስ ብትመሩ ግን ከሕግ በታች አይደላችሁ የሚልና የሥጋ ስራ የተገለጠ ነው አለ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት መናፍቅነት ከፍሎ ራሱ ማመን ማለት ነው። ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ማለት። ክርስቲያን ሆኖ በነገራችን ላይ እነዚህን ኃጢአቶች እየሰራ በሕይወት ዘመኑ ንስሐ ሳይገባ ቢቀር የእግዚአብሔር መንግስት ምን አይልም? አይወርስም። መዳኑን ያጣል። አያችሁ። ስለዛ ከነዚህ ኃጢአቶች መካከል አንዱንም ሊሆን ይችላል። ኃጢአት የሰራ ሰው ቶሎ ብሎ ወደ ምን መምጣት አለበት? ወደ ንስሐ መመለስ አለበት። የማይመጣ ከሆነስ እንደዚህ የሚያደርጉት የእግዚአብሔር መንግስት አይወርሱም። ወታቻል አንድ ሰው ክርስቲያን ስለሆነ ብቻ ዋንስ ሴብድ ወይስ ሴብድ የሚባል ነገር የለም። ክርስቲያን ስለሆነ ብቻ ዝም ዘሎ ይገባል ማለት አይደለም። ስለዛ እነዚህ የሥጋ ስራ ስለሆኑ የሥጋ ስራ የሚሰራ ሰው ንስሐ ካልገባ በንስሐ ሳሙና ካልታጠበ የእግዚአብሔር መንግስት አይወርስም ማለት። እሺ ታዲያ ምን ማድረግ አለበት? አሁን የሥጋ ፍሬን ወይም ደግሞ የሥጋ ስራን ሳይሆን ማፍራት ያለበት ወይም መስራት ያለበት የመንፈስ ፍሬን ማፍራት አለበት። ይሄው የመንፈስ ፍሬ ግን ይላል። የመንፈስ ፍሬ ግን ምን ነው? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት። አሁን እነዚህ በአንድ ቀን ኦቨርናይት የምናደርጋቸው ነገሮች ናቸው እንዴ? አይደሉ። አሁን ደርሶ ዝም ብሎ የፍቅር ሰው መሆን አይቻልም። ሁሉንም እንዲሁ መውደድ አይቻልም። በሂደት ነው። ደስታም እንደዛው። ሰላም አሁን ዝም ብሎ ደስተኛ መሆን ገብቷችኋል አይደል? በሐዘኑም በደስታውም ሲኖረንም ሳይኖረንም በጊዜውም ያለ ጊዜውም ደስተኛ አሁን መሆን እንችላለን። ዘመናችን ቀስ በቀስ እያደግን የምናመጣው ነገር። ሰላምም እንደዛ ሰላማዊ መሆን፣ ትዕግስተኛ መሆን፣ ቸር መሆን፣ በጎ መሆን፣ እምነታችን ራሱ ከፍ ያለ የዋህ መሆን፣ ራስን መግዛት። አሁን ራሳችንን እንደዚህ ብለን ኦቨርናይት መግዛት አንችልም። ሂደት ያስፈልገዋል ይሄ በሕይወት ዘመናችን ሁሉ። ስለዚህ እነዚህን ፍሬዎች ማፍራት እንዳለብን ይነግረናል። ስለዚህ ሰው ፍሬ ካላፈራ እንደዚሁም ደግሞ እምነቱን በስራ ካልፈጸመ የእግዚአብሔር መንግስት ሊወርስ አይችልም። መዳኑን ሊያጣ ይችላል። የያዕቆብ መልእክት ትናንትም ስንጠቅሰው ነበረ። ምዕራፍ 2 ቁጥር 14 እስከ መጨረሻው ወንድሞች ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? አለ። ስለዚህ አንድ ሰው እምነት አለኝ ብሎ የአማኝ ነኝ ብሎ ስራ ከሌለው እምነቱ ሊያድነው አይችልም። እምነት ከስራ ጋር ሲሆን ነው የሚያድነው እያለ ነው። ስራ የሌለው እምነት ቢኖር በራሱ የሞተ ነው። አልፌ ላሳያችሁ። እግዚአብሔር አንድ እንደሆነ ታምናለህ ይላል። አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አያችሁ። ስለዚህ ከአጋንንት የሚለየን አንዱ እኛ ክርስቲያኖች የእምነት ስራ አለን ማለት ነው። ክርስቲያናዊ ስራ ስነ ምግባር አለን ማለት ነው። አጋንንት እምነት ብቻ ናቸው። መልካም ስራ የላቸውም አጋንንት፣ አይደለም እንዴ? ክፉ ስራ እንጂ። ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆን ልታውቅ ትወዳለህን? በጣም ግልጽ ነው ይሄ።
እምነት ከስራ ከተለየ የሞተ ነው። ከዛ ስለ አብርሃም ይናገርና መጨረሻ ላይ ሲደመድም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ኦኬ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን ኢኒሻል ሳልቬሽን ላይ የኛ ስራ አልተፈልገም። በነገራችን ላይ ቅድም አሁን እኛ እንደው መታዘዛችን እንደ ስራ ካልቆጠር ነው በስተቀር ታዘን ማመናችን እንደዛ ምንድነው ቀርበን ማመናችን መጠመቃችን ያን እንደ ስራ ካልቆጠር ነው በስተቀር በነፃ ነው ያገኘነው። መጀመሪያ ላይ ቅድም የነበረው ነገር ድነናል ያልነውን ማለት ነው። አሁን ግን በፍራትና በመንቀጥቀጥ ሆነን የራሳችን መዳን መፈጸም ላይ ነው ስራ የሚመጣው፣ ፍሬ ማፍራት የሚመጣው። ስለዛ ምንድነው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አዎ ለምንድነው ታያላችሁ ብሎ ያመጣው? የአብርሃምን ጠቀሰ። ከታች ደግሞ የጋለሞታይቱ ረሃብን ያመጣል። ስለዚህ እነዚህን ያመጣና ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ ሰው በእምነት ብቻ ሳይሆን በስራ ይጸድቃል፣ ይድናል እያለ ነው። ያ ማለት በህይወት ዘመናችን ስንኖር እምነት ብቻ ብለን ዝም ብለን መልካም ስራ የማይኖርን ከሆነ ተቆርጠን እንጠራለን። መልካም ፍሬ የማናፈራ ከሆነ ተቆርጠን እንጠራለን ነው። ስለዛ ሰው በእምነት ብቻ ሳይሆን በስራ ይጸድቃል የሚለውን መያዝ ያስፈልጋል። ይሄ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ካለው ቅዱስ ጳውሎስ ጋር አንድ ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ አሁን የጠቀስኩላችሁ ጥቅስ ይሄው። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁንም አሁን ስርቅ አለ በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን በሉ ፈጽሙ። ስለዚህ ሰው በህይወት ዘመኑ ሲኖር በፍርሃትና በመንቀጥቀጥ የራሱን መዳን መፈጸም አለበት፣ ግድ ነው። እንደው ድኛለሁ ተብሎ ዝም ብሎ እንትን የሚባል ነገር የለም። መዳኑን ሰው ሊያጣ ይችላል። ስለዚህ መዳኑን እንዳያጣ ሲያጠፋ ንስሐ እየገባ ተመልሶ ወደ ቅዱስ ሥጋና ክቡር ደሙ ወይም ወደ ደሙ እየመጣ የራሱን መዳን በፍርሃትና በመንቀጥቀጥ ሆኖ መፈጸም አለበት። በማቴዎስ ወንጌል ምዕራፍ 19 ላይ ተመሳሳይ ነገር እናገኛለን። ማቴዎስ 19 ቁጥር 16 አንድ ጎበዝ ቀርቦ አንድ ሰው ቀርቦ ይላል እዚህ ጋር መምህር ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። ጥያቄው ምንድነው? የዘላለም ሕይወት እንዳገኝ ምን ላድርግ ነው። ከዛ ጌታ ሲመልስ ምን እንዳታውቃላችሁ? ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው ይልና ወደ ሕይወት መግባት ብትወድ ግን ትእዛዛትን ምን በል እንጠብቅ። ስለዚህ ወደ ሕይወት መግባት ያለው ምንድነው? ወደ ዘላለም ሕይወት መግባት። ስለዚህ አንድ ሰው የዘላለም ሕይወት እንዲገባ ትእዛዛትን መጠበቅ አለበት። አይዚ ትእዛዛትን ካልጠበቀስ አይድንም። ተቃራኒ ከሆነ አይድንም። የትኞቹም ብሎ ሲጠይቅ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር። ይህን ሁሉ በሕይወት ዘመናችን መፈጸም አለብን። ስናጠፋስ ንስሐ እንገባለና በንስሐ እንነሳለን። ይኸው አባትና እናትህን አክብር፣ ባልንጀራህን እንደራስህ ውደድ አለው። ከዛ ጎበዙ ይህንን እኮ ከሕፃንነት ጀምሬ ጠብቄአለሁ አለ። ከዛ ግን ጌታ ፍጹም ልትሆን ብትወዳል። ፍጹምነት ደግሞ የሚባል አለ። በፍላጎት ፈቃደኝነት የምናደርገው ከፍ ወዳለው ደረጃ የምንደርስበት ሂድና ያለን ሽጠህ ለድሆች ስጥ አለው። መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኛለህ ይላል። አያችሁ ምንድነው መዝገብን በሰማያት ታገኛለህ ማለት? ሽልማት አለህ ማለት ነው። ወይም ደግሞ ገነት የምትገባበት የጽድቅ ስራ ይሆንልሃል ነው። ስለዚህ ተመልከቱ፣ ለድሆች መስጠት በሙሉ ሀብት ንብረትን ሽጡ። እኛ ኦርቶዶክሳውያን ክርስቲያኖች ምንና ምንለው አባቶቻችን እናቶቻችን በነገራችን ላይ ገዳም ሲገቡ ያላቸውን ነገር በሙሉ ሽጠው ሰጥተው ይገባሉ። መነሻቸው እንደዚህ ያለው ነው። ፍጹምነት ነው። ከፍ ወዳለው ነገር ማድረግ ለፍጹምነት። ስለዚህ አንድ ሰው የጌታን ሕግና ትእዛዛት መጠበቅ አለበት። የማይጠብቅ ከሆነ ግን አይገባም። ይኸው ወደ ዘላለም ሕይወት እንድትገባ ትእዛዛቱን ጠብቅ ብሎ ይነግረዋል። አሁን እንደዚህ ትእዛዛቱ እኮ ተሽረዋል ብሎ የሚያስተምር ሰው አለ። እኔ በጣም ያሳዝናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገርማችሁ በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ስትመለከቱ እንደገና አጠበቀው እንጂ እንዲያውም አልሻረውም። ይኸው እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ብሎ ማቴዎስ 5:17 ላይ ይናገርና ዝቅ ብሎ የሚገርማችሁ ለቀደሙት ይላል። ይኸው አትግደል እንደተባለ ሰምታችኋል አለ። የቀደሙት የተባሉ እነማን ናቸው? በሕገ ኦሪት የነበሩት። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ አለ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። ጠበቀ። አሁን መግደል ብቻ ሳይሆን መሳደብ ራሱ ወደ ገሃነም ይከታል እያለ ነው። ይኸው የገሃነም እሳት ፍርድ፣ ደንቆሮ ብሎ የሚሳደብ የገሃነም እሳት ፍርድ ይገባዋል። በዚህ አጋጣሚ የምትሰሙ ፕሮቴስታንት ወንድሞችና ክርስቲያኖች ስድብ ራሱ ስድብ ክርስቶስ የሚከብርበት አይደለም። እንዲያውም እኛ ህይወትን ያህል ነገር የምናጣበትም ጭምር ነው። አሁን መግደል ብቻ አይደለም፣ ጠበቀ። እንዲያውም አያችሁ መሳደብ ራሱ አይቻልም ነው። ከጸጋው የተነሳ መሳደብ ራሱ አሁን ትልቅ ኃጢአት ነው። አታመንዝር ጠበቀ ማለት ነው። አታመንዝር እንደተባለ ሰምታችኋል። አዘሙት አታመንዝር ይላል አይደለ? እኔ ግን እላችኋለሁ ሲጠብቅ ተመልከቱ። ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ጠበቀ። አሁን አይቶ ራሱ ወንድ ልጅ ሴትን አይቶ ለዝሙት ቢመኛት ራሱ እሱ ኃጢአት ነው፣ ንስሐ ያስገባል። ሴትም ደግሞ ወንድ ልጅ አይታ ለዝሙት ብትመኘው ኃጢአት ነው። ይሄ በነገራችን ላይ አይደለም አመንዘር ማለት ነው።
ስለዛ ይሄው ጠበቀ በጣም። ስለዚህ ትእዛዛትን ጠብቅ ያለው ጋር ተመሳይ እንደሆነ ማወቅ ያስፈልጋል። ስለዚህ አንድ ሰው በህይወት ዘመኑ መልካም ስራ እየሰራ እምነቱን በስራ እየገለጠ እየፈጸመ ፍሬ እያፈራ ሲወድቅ እየተነሳ በንስሐ ሳሙና እየታጠበ ወደ ቅዱስ ሥጋና ክቡር ደግሞ እየመጣ ቅዱስ ሥጋና ክቡር ደግሞ እየተናዘዘ ማለት ንስሐ እየገባ እየተናዘዘ ወደ ቅዱስ ሥጋና ክቡር ደግሞ እየመጣ እስከ መጨረሻው እንደዛ ሆኖ ጸንቶ ቢኖር ይሄ ሰው ይድናል። ስለዚህ ምን አየን? ድነናል፣ እየዳን ነው፣ እንድናለን። እነዚህ ሶስት ነገሮች ናቸው ያሉት በነገራችን ላይ በመጽሐፍ ቅዱስ። ድነናል እንላለን፣ ልጅ ሆነናል፣ የኃጢአት ስርየት አግኝተናል ከቀደመው በደላችን ሰው እስኪያምን ድረስ ከሰራው ኃጢአት ሁሉ። እየዳን ነው ደግሞ በፍርሃትና በመንቀጥቀጥ ሆኖ የራሳችን መዳን እየፈጸምን ነው፣ ትእዛዛቱን እየጠበቅን ነው። በቅድስና ህይወት ክርስቶስን በመምሰል ህይወት እየተመላለስን ነው። ከኃጢአት ጋር እስከ ደም ጠብታ ድረስ እየተጋደልን ነው፣ ፍሬ እያፈራን ነው፣ ወዘተ ወዘተ። በአጠቃላይ በቅድስና ህይወት እየተመላለስን ነው ስንል ነው። እንድናለን ደግሞ ያው ገነት እንገባለን። ተስፋ ነው አይደል የምናደርገው ያልጨበጥነውን ነገር። ስለዚህ እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል። ይሄው እስከ መጨረሻው መጽናት ግድ ነው እንጂ ዛሬ አምነሃል፣ በቃ ድነሃል፣ ፍጹም ነህ፣ ቅዱስ ነህ፣ አሜን ነው፣ ሃሌሉያ ነው ምናምን ነው፣ አይሰራም። እንደዚህ የሚባል ነገር የለም። ሰው እስከ መጨረሻው መጽናት አለበት። የማይጸና ከሆነስ ይጣላል እና ፍሬ የማያፈራ ከሆነስ ይቆረጣል። ምናልባት ይችን ቅድም የረሳኋት የሉቃስ ወንጌል ምዕራፍ 13 ላይ እንዲህ ይላል። ይኸውላችሁ ይህን ምሳሌ ያለ ይላል ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው አለ። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልተኛ ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም። 3 ዓመት ሙሉ ተተክላለች፣ ጸድቃለች እኮ የሚገርማችሁ፣ ግን ፍሬ የላትም። እየመጣሁ ምንም አላገኝ፣ ቆረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ፣ ያው የገጠር ልጅ ታውቃታለች፣ መኮትኮት እና ፋንድያ ማድረግ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። እዚህ ጋር የኔና የእናንተ ህይወት ነው ያለው። በለስ የተባልን እኛ ነን። አሁን ለምሳሌ በክርስቶስ ያለ ሰው እሱ የዳነ የምንለው ወይም ጸደቀ የምንለው ተተከለ የምንለው ወይም ደግሞ ቅርንጫፍ ሆነ የምንለው ሰው ፍሬ እንዲያፈራ በሰራተኛ የተመሰሉት ቅዱሳን መላእክቱና ሌሎች ጻድቃን ሰማዕታት ሊሆኑ ይችላል፣ በምልጃቸው ጸሎታቸው ያግዙታል። እንደ ሰራተኛ እነሱ ናቸው ነገራችን ላይ። ከዛስ ጌታ ግን 3 ዓመት ሙሉ ማለትም በህፃንነት በወጣትነትና በሽምግልና ፍሬ ያጣባት። ስለዚህ ልቆርጣት ነው ይላል ጌታ። እነሱ ደግሞ 4 ቁረጣት እስቲ ቆይተዋት ምልጃቸው ነው የምትመለከቱ። ስለዚህ ምንድነው እንድትቆረጥ ምክንያት የሆናት ምንድነው? ፍሬ አለማፍራቷ። ስለዚህ እኔና እናንተ በህይወት ዘመናችን ይሄ ጊዜ የተሰጠን ፍሬ እንድናፈራ ነው። ነገራችን ላይ እማናፈራ ከሆነ ግን እንቆረጣለን። በትክክለኛ እምነት ውስጥም ያለን ማለት ነው፣ ክርስቲያኖችን ጨምሮ። ስለዚህ ሰው ፍሬ ካላፈራ ይቆረጥና ወደ እቶነ እሳት ነው የሚጣለው። እቶነ እሳት ደግሞ ያው ሲኦል ገሃነመ እሳት ነው። እግዚአብሔር አምላክን ከዛ ይጠብቀን፣ የመንግስቱ ሰዎች ይበለን። ሲጠቃለል ሰዓቴን ስለጨረስኩ አንድ ሰው ለመዳን ማመን አለበት፣ መጠመቅ አለበት፣ የመንፈስ ቅዱስ ስጦታ ይቀበልና ቅዱስ ሥጋና ክቡር ደሙን ይበላል ይጠጣል። ዜን ዳነ እንላለን። ከዛ በኋላ ደግሞ የራሱን መዳን በፍርሃትና በመንቀጥቀጥ እየፈጸመ መኖር አለበት። እምነቱን በስራ መፈጸም አለበት። ትእዛዙን መጠበቅ አለበት። ፍሬ ማፍራት አለበት። ሲያጠፋ ንስሐ እየገባ ወደ ምኑ ይመጣል? ተናዞ ወደ ቅዱስ ሥጋና ክቡር ደሙ። ያኔ ይታረቃል። ያኔ አሁንም ንጹህ ይሆናል። ነገ ደግሞ ሲያጠፋ ሲናዘዝና ወደ ሥጋና ደሙ፣ ከዛ በቅድስና ሕይወት ወደ መመላለስ፣ እንደዚህ እያለ እስከ መጨረሻው መጽናት ምን አለበት? መጽናት አለበት። እስከ መጨረሻው መጽናት አለበት። እንደዚህ ከሆነ ገነት መንግስተ ሰማያት ይገባል። ትእዛዛቱም ከባድ አይደሉም፣ ቀላል ናቸው እንደ ቸርነቱ ማለት ነውና እግዚአብሔር አምላክ ለመንግስቱ ያብቃን። አይ ቲንክ 30 ደቂቃ እንጨርሻለሁ። ጥሩ ሰዓት ነው የተጠቀምኩት። እግዚአብሔር ይስጥልኝ። ኑሐሚን መቀጠል ትችላለህ። ጥያቄ ካለ ምናልባት ልቀበል። ካንቺ ያልገባሽ ነገር አለ? ካነሳሁት ላይ ግልጽ ነው። ተቀበይዋለሽ? አሁን ስለ የነበረውን ነገር ግልጽ ነው። እንግዲህ መጽሐፍ ቅዱስ አውጥቼ ነው እኔም ስናገር የነበረው። በእርግጥ ግር ያለሽ ነገር ካለ ግን ጠይቂ። እሺ ጥሩ። እሺ
ከሌለ እንግዲህ ተመልከቱ፣ ከሌለ ስለ መዳን ይሄንን ካነሳን አንድ ሰው አሁን እንግዲህ እነዚህን ቅድም ያልናቸውን ነገሮች በሙሉ እንዲፈጽም ለምሳሌ ጥምቀትን አነሳን፣ ቅዱስ ሥጋና ክቡር ደሙንም አነሳን። ምን ምን ያስፈልጋል መሰላችሁ? ትምህርት አንደኛ ያው ቅድም እንዳየረው እንደዛ ማመን አለበት። ለምሳሌ በጥምቀት የኃጢአት ስርየት እንደሚገኝ እንደሚዳን፣ ቅዱስ ሥጋና ክቡር ደሙ ለዘላለም ሕይወት እንደሚያሰጥ የጌታ ሥጋና ደም እንደሆነ ሰው ማመን አለበት በትክክል እንደዚህ። በትክክል ግን እንደዚህ እንዲያምን ከትክክለኛዋ ቤተክርስቲያን መማር አለበት፣ ከትክክለኛ አስተማሪዎች ወይም ደግሞ ሰባኪዎች። ያለ ሰባኪ እንዴት ያምናሉ አይደል የሚለው። ስለዚህ ከሐሰተኛ አስተማሪዎች መማር የለበት። ሐሰተኛ አስተማሪዎች ያስጥሉታል። ይኸው ለምሳሌ ሥጋና ደሙ ምሳሌ ነው፣ እንትን ነው፣ መታሰቢያ ነው ይሉታል። እንደዛ የሚሉት ከሆነ ይሄ ሕይወትን ሊያሰጥ አይችልም። ሰው ክዶ ለምሳሌ በጥምቀት የኃጢአት ስርየት አይገኝም ብሎ ክዶ ተጠመቅኩ ቢል ፌክ ነው፣ ጥምቀቱ ጥምቀት አይሆንም። የጌታ ሥጋና ደም አይደለም ብሎ ግን እንደገና ደግሞ አሁንም አይ ይሄ እኮ የጌታ እራት ነው ዝም ብሎና ለመታሰቢያ ነው የሚሆነው እንጂ እኮ ሥጋና ደሙ አይደለም ቢል እንደዚህ ያለ ሰው ሊድን አይችልም። ኦኬ፣ እንደዚህ ያለ ሰው ሊድን አይችልም። በቃ እምነቱ ትክክለኛ እምነት ስላይደለ ማለት ነው። ስለዛ ከትክክለኛዋ ቤተክርስቲያን ለምሳሌ ሲጠመቅም ከሐዋርያት የመጣ ስልጣን ወይም ደግሞ ሹመት፣ ስልጣነ ክህነት የምንለው ጌታ ሐዋርያትን ሹሞ አይደል አጥምቁ አስተምሩ ብሎ የላካቸው። ስለዚህ ከነሱ የመጣ ስልጣን ሊኖረው ይገባል አጥማቂ። ስለዚህ ማን ያጠመቀው ብላችሁ ወደኋላ ስትመለሱ ያ ስልጣን ከሐዋርያት የመጣ መሆን አለበት። ትምህርቱም ከሐዋርያት የመጣ መሆን መቻል አለበት ሳይቋረጥ። ጉባኤው አንድነቱ ቤተክርስቲያን የምትባለው ራሱ የአማኞች አንድነት ጉባኤ የምንለው እሱ ሳይቋረጥ የመጣ መሆን አለበት። ክህነቱም እንደዛው ሳይቋረጥ የመጣ መሆን አለበት። ትምህርቱም እንደዛው ማለት ነው። እነዚህ ሁለቱ ነገሮች ሳይኖሩ ዝም ብሎ አይ እኛም እኮ ተጠምቀናል፣ እኛም እኮ ጌታ እራት እንቀበላለን፣ እኛም እኮ ማለቱ እሱ የትም አያዳርስ። ስለዚህ ትምህርቱን በትክክል ማመን፣ ከዛ በትክክለኛ አጥማቂዎችና ቁራቢዎች ወይም ደግሞ ሥጋና ደሙን የሚሰጡን ስልጣን ባላቸው በእነርሱ አባቶች በእነሱ አካላት በትክክል መጠመቅ፣ በትክክል ከነሱ ሥጋና ደሙን መቀበል ይገባል። በአንዲቷ ቤተክርስቲያን ውስጥ የጌታ በሆነች ቤተክርስቲያን ውስጥ ጌታ ራስ ሆኖ በሚገኝባት ቤተክርስቲያን ውስጥ አካሉ በሆነች ቤተክርስቲያን ውስጥ ብቻና ብቻ ነው ይህ ሁሉ የሚሆነው። እና አንዳንድ ሰዎች ጥምቀትን ተቃውመው ተጠመቅን ይሉና እንደኛም እኮ ተጠምቀናል እንዴ ይላሉ። እንዴ ጥምቀትን ተቃውሞ መጠመቅ ጥምቀት አይደለም፣ ክዶ መጠመቅ ማለት ነው። በጥምቀት የኃጢአት ስርየት አይገኝም፣ በጥምቀት አይዳንም ካልክ በኋላ ሂጄ ተጠመቅኩ ስትለኝ ይሄ ስላቅ ነው፣ እምነት ትክክል አይደለም። ሥጋና ደሙንም እንደዛው አይ ይሄማ ሥጋና ደሙ አይደለም እንዴ ሊሆን ይችላል ብለህ ከዛ ግን እኔ እኮ እንዴ የጌታ እራትን እኮ ተቀብያለሁ እንዴ ብትል ይሄ ራስን ማታለል ነው የሚሆነው። ስለዚህ እምነት የሚባለው በትክክል የጌታን ትምህርት ማመን ነው። የሚያድነው እምነት እሱ ነው። የጌታን ትምህርት ወንጌሉን እናምነዋለን። በቃ እኛ ስሜታችንና የራሳችንን ሚጢጥዬ ፍልስፍና ወይም እውቀት አይደለም የምንከተለው። ስለዚህ ቀጥ ብሎ ሳይቋረጥ የመጣውን የጌታን ትምህርት ከነ ሙሉ ክህነቱ ማለት ነው ጌታ ለሐዋርያቱ የሰጣቸውን በዛ አይነት ሰንሰለት ውስጥ አልፈን መሆን መቻል አለበትና ከዛ ውጭ ከሆነ ግን እንዲሁ ዝም ብሎ ጥምቀትን ብትሉት ምንም ብትሉት ሰው እንደፈለገውም ራሱ ቢያምን ትክክለኛ ሊሆን አይችልም። በተለይ የአጥማቂዎች ስልጣናቸው ግድ ነው። ከዛ ምናምነው እምነትም ግድ ነው። ስለዚህ የጌታ ቤተክርስቲያን የምትባለው የእውነት አምድና መሰረት ናት። ቀጥ ብላ የመጣች ነች። በዘመናት ያልነበረችበት ጊዜ የለም። ሰዎች ዝም ተሰባስበው እንደ ፓርቲ ሰብሰብ ብለው በቃ እስቲ አንተ ታጠምቃለህ፣ አንተ ደግሞ ይሄን ታደርጋለህ ምናምን ተባብለው ተሿሹመው ዝም ብለው ከተመሰረተው መሰረት ውጪ የሚያስኬዱት ነገር አይደለም። ይሄ ለፓርቲ ነው የሚሰራው። አሁን እዚህ ብድግ ብለን ለምሳሌ እዚህ ጋር ያለን 560 ሰዎች ሰብሰብ ብለን እስቲ በቃ ክርስቶፎሮስ አጥማቂ እናድርግ መጠየቅ እንችላለን፣ ጥያቄ ማቅረብ እንችላለን። ጨርሰኝ እንጂ ወንድም አለ ምን ነው ያወራው አይደል? አንዳንድ ሰዎች እኮ አይታገሱም። እኔ የአንተ እምነት ስለማልከተል ጥያቄ ካለ ብዬ ነው የገባሁት። እና ውረዳ ወይ ደግሞ ልጨርስ ትጠይቀኛለህ፣ እጠይቅሃለሁ። በጣም እየዋሸ ነው በነገራችን ላይ እኮ ተጠይቅ እስኪ። ኦኬ ምኑን ነው ያዋሸሁት? እየተናገርክ ነው። ምኑን ነው ያዋሸሁት? ያ ቴንክ ዩ። እስቲ እንደው አቋርጠኝና ምን ነው አንተ ኦርቶዶክስ ነህ አይደል? ኦርቶዶክስ ነህ አንተ? ኦርቶዶክሳዊ ክርስቲያን ነኝ። አዎ። አንተ ጥምቀት እያወራ ነው። ምንድነህ አንተ? እስቲ በኦርቶዶክስነት መጽሐፉ እንደሚለው ችግሩ አንተ ምንድነህ? እምነትህ የተጠመቅከው አንተ እምነትህ ምንድነው? እኔ ከወንጌል አማኝ ነኝ ብራዘር። ወንጌል አማኞች መጽሐፉ እንደሚባለው ማህበር ነው እሱ። አምኜ የተጠመቅኩ ሰው ነኝ። ቤተ እምነትህን ንገረኝ። ኦኬ ያንተስ ምንድነው? ያንተ ምንድነው? ቤተ እምነት የኔ ማህበር ሲሆን
ቤተ እምነት ንገረኝ። ቃሉ ላይ አታወራም? ታፍርበታለህ? አየሁ አይደል? ስለ ጥምቀት ልጠይቅህ ነው። ቤተ እምነት ንገረኝ። አንተ በአርባ ቀን አምነን ንገረኝ። ልሳደብ ነው እንደ የገባኸው? ልሳደብ ነው የገባኸው? ጉደታ ያው አውቃለሁ፣ ተሳዳቢ እንደሆነ ምንም የሳደብኩት ነገር የለም። አልሳደብም ብራዘር። መልስ። ስለዛ ቤተ እምነት ንገረኝ። ቤተ እምነት ንገረኝ ፕሊስ። መምህር እንደው ካሳለሁ ህፃናት ትሆንና ትላልቅ ሰዎች ነን። ቤተ እምነት አምነህ ነው የተጠመክ? ቤተ እምነት ንገረኝ። ኦኬ። ማን ወንጌል ሰበከልህ ለአንተ? ቤተ እምነት አትናገርም? አልሰማም። ተናግሬያለሁ እኔ። ከዛ አለፍን እኮ አሁን ወደ ቃሉ ገብተናል። ሊረብሽ ነው የገባው ማሚን። ቤት ዘግቶ እንደማውራት ቤተ እምነቱን የማይናገር ሰው ጋር ጥያቄ አልመልስም። እኔ አልመልስልህ። ተናገርኩ። ክርስቲያን ነኝ እኔ። በዛ ላይ መጽሐፉ እንዳለ እቀበላለሁ። ፕሮቴስታንት ነህ? ከየትኛው ቤተ እምነት እንደሆንክ ግን ተናገር። ስለ እኔ ታወራለህ እንዴ ብራዘር? እንዴ ስለ ራሴ አውራ እንጂ እኔ ካልኩ አልኩ። ታዲያ ምን ልትሳደብ ነው የገባው? ሲጀመር ጊዜ የተሰጠኝ እኔ ነኝ። ዝም ነው ጥልቅ ያልከው ወዳጅ። አንዳንድ ሰዎች እኔ ለምን እንደሆነ አላውቅም ሳይጠሩ አቤት ይላሉ፣ ይከነክናቸዋል። አሁን ይሄ ወንድም ቅድም በሙሉ ሳስተምረው የነበረውን ትምህርት አንዱንም አይቀበልም። የሚያሳዝነው አንዱን አይቀበልም። ጥምቀት አይቀበል፣ ስጋና ደሙን አይቀበል፣ ቅድም ስራ ሁሉን ነገር አየር አይደል? ለምሳሌ በጨረፍታ አይቀበልም። ስለዛ የተሳደብኩ መሰለው። እኔ የጌታን ቃል ነው የተናገርኩት። በቃ አለቀ። እና ወንድም አለም ዝም ብለህ ከጥላቻና ከልህ ውጣና ቃሉን ስማ እንድድን። እሺ ጉደታ ወንድሜ፣ እኔ በክርስቶስ ፍቅር እወድሃለሁ። አንተ መሳደብ ትችላለህ። ለማንኛውም ያ ግድ ነው። ተናይስልኝ የነበሩ ነገሮች ግድ ናቸው። እንደምን አሉ? እግዚአብሔር ይመስገን። እንኳን በሰላም ተመለሱ። እንኳን ቆዩ። ገና ያልደረስኩም። እኩል መንገድ ላይ መልካም። የቤቱ ባለቤት እንዴት አሉ ብያለሁ። ቤት ለምቦሳ ገብተን የማናቅበት ቤት ነው እንግዲህ። እግዚአብሔር ይመስገን። እነ ኤርሚ ጋር አይቼሻለሁ የተወሰነ ጊዜ፣ ግን ቤት እንዳለሽም አላወቅኩም ነበር። ሆምለስ መስለሽኝ ነበር። እዛ የቤት ባለቤት ሆነሽ ተገኘ። አይ ጥሩ ነበረ እየተማማራችሁት የነበረው። ቃለ ሕይወት ያሰማልን፣ እርሶንም ሰሚውንም። ጉደታን እንግዲህ ለሌላ ቀን እንትን በለው። በቀደምም እንደዚሁ በጥብጦ ተሳድቦ ነው የወጣው እና ጠባይ የለውም። አይ ቲንክ ታለ ትንሽ ጠባይ ገዝቷል መሰለኝ። ምርጥ እኮ ነው። እንዴት ነህ ታለ? በጣም በክርስቶስ አዲስ ፍጥረት ሆኗል ታለ። ታለ ጎንዴ። አዎ፣ አይ በጣም ጥሩ። እህታችን ጥያቄ አለ? አዎ ጥያቄ አለኝ። እኔ እኮ ክርስቶፈር። እሺ ዲያቆናሉ ይመልሳሉ። ያጠይቅ አንተ ብትመልስ ደስ ይለኛል። ችግር የለም፣ እንደምትወዳቸው እናውቃለን። ይመልሱልናል። ጠይቅሽ። አይ እስካሁን እያወራ ያለውን ትምህርት እኮ እየሰማሁ ነው፣ ግን አብዛኛው ከመጽሐፍ ቅዱስ ነው። ትክክል ነው የገለጽከው። ግን ሁሌ ስጠይቅ የነበረው አሁን አንድ ሰው በአንተ አገላለጽ ኦርቶዶክስ ካልሆነ በስተቀር አይድንም እያልክ ነው። በቃ ባለፈውም ጠይቄ ነበረ። ምክንያቱም እኔ አመኜ ተጠምቅ ያለው ስልክ የተጠመቅከው ጥምቀት ፌክ ነው፣ ውሃ ማፍሰስ ነው አልከኝ። ስለዚህ ዓለም ላይ ያለ ሰው ለመዳን አንድ ሰው ኦርቶዶክስ መሆን አለበት ማለት ነው። ምን ትለኛለህ? ይሄንን እንዲህ መሆን አለበት እንዲያ መሆን አለበት ከማለቴ በፊት ከአሁን በፊት የጠየቁ ጥያቄ ነበረ እንዲገባህና እስቲ እዛ ላይ ልጠይቅህና ከዛ እናጠቃልለዋለን። ችግር የለውም። አጥምቁ አስተምሩ አጥምቁ ተብለው የተላኩ እነማን ነበሩ? መጀመሪያው ክፍለ ዘመን ላይ እንድናይታለ ሐዋርያት። በጣም ጥሩ። ከሐዋርያት ውጪ ዝም ብሎ ከጌታ ያልተማረ ሰው ብድግ ብሎ ዝም ብሎ ማለት ነው በራሱ መንገድ ቢያስተምርና በቃ በራሱ መንገድም ደግሞ ቢያጠምቅ ትክክለኛ ጥምቀት ትምህርቱም ደግሞ ቢለይ ትክክለኛ ትምህርት ትክክለኛ ጥምቀት ይሆናል? አይ አይሆንም። ግን ሐዋርያት ኦርቶዶክስ ነበሩ? አይሆንም። ቆይ አንዴ ቆይ አንዴ። እሺ እሱ ጋር ልመጣለን።
ግድ የለም ወደ ድምዳሜው አንቸኩል። በደንብ አሁን ያልከኝም በደንብ ስማኝ። እሺ ወንድም አለ አስተምሩ አጥምቁ ተብለው ከጌታ ተምረው ተሾመው የተላኩ ሐዋርያት ናቸው አልከኝ። 100% ነው የምስማማው። ትክክል ነህ። የምስማማው ያው ትክክል ስለሆንክ ነው። ከዛ ግን ምን እየጠየኩ መሰለህ? በዛ ዘመን ለምሳሌ በአንደኛው ክፍለ ዘመን ከጌታ ያልተማረ ሰው ወይም ከሐዋርያት ያልተማረ ሰው ብድግ ብሎ ዝም ብሎ በራሱ መንገድ ቢያስተምር ትምህርቱም የተለየ ቢሆን ተመልከት፣ የተለየ ቢሆን እንደገናም ደግሞ ማጥመቅም ደግሞ ስልጣን ወይ ከጌታ አልተሰጠውም ወይ ደግሞ ከሐዋርያት አልተሰጠውም፣ ዝም ብሎ ቢያጠምቅ ጥምቀቱ ጥምቀት ይሆናል ወይ? ትምህርቱስ ትምህርት ይሆናል ወይ? ስለ አይ በፍጹም ፌክ ነው የሚሆነው አልከኝ። አሁን ተመልከት፣ ሐዋርያቱ ከማለፋቸው በፊት ደግሞ ምንድነው እያደረጉ የመጡት? ለምሳሌ ሰው ሲያስፈልግ የሐዋርያት ሥራ ምዕራፍ 1 ስትመለከት ማንን የተኩት ታስታውሳለህ? ይሄን ነገር ስናየው ነው። አይ አላስታውስ። ኦኬ፣ አሁን ሰው ሲያስፈልግ ምን አደረጉ መሰለ? የሐዋርያት ሥራ ምዕራፍ 1 ሲሾሙ ማለት እነሱ ይሾማሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 23 እስከ 26 ተመልከቱ፣ እስከ መጨረሻው ማለት ነው። ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማቲያስን ሁለቱን አቆሙ ይላል። ምንድነው መሰለ ከፍ ብሎ እንዲያው ምንድነው የሚለው ቁጥር 21 ጀምሮ የሐዋርያት ሥራ ምዕራፍ 1 ቁጥር 21 እስከ 26 ስለዚህም ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች አለ ከነዚህ አንዱ ከእኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል። ሊሾሙ ነው። አየው። ኢዮስጦስም የሚሉትን በርሲያን የተባለው ዮሴፍና ማቲያስን ሁለቱን አቆሙ። ሁለት ሰው መረጡና ግን አቆሙ ነው የሚለው። አየው፣ ገና እንትን ሊመርጡ ነው። ሲጸልዩም አሁን ተሰብስበው ጸልዩ። የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚህች አገልግሎትና ሐዋርያነት፣ አገልግሎት የሚለው ክህነት ነው፣ ክህነት ይባላል። ሐዋርያነት ተዟዙሮ ማስተማር ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹመው። ዕጣም ተጣጣሉላቸው። ዕጣውም ለማቲያስ ወደቀና ከ11 ሐዋርያት ጋር ተቆጠራለ። ሾሙት። እሱ ዕጣ ለሱ ስለወጣለት። ስለዚህ ተመልከት፣ አሁን ማቲያስ የማጥመቅ ስልጣን አለው። ዮሴፍስ አልተሾመም፣ አልተመረጠም፣ አልሾሙት። አየው። ስለዛ ሰው ሲያስፈልግ እነሱ እየሾሙ ከማለፋቸውም በፊት እያስተማሩ እየሾሙ ትክክለኛውን ነገር ቀጥሎ እንደዚህ ነው የመጣው። ስለዚህ በየትኛውም ዘመን ልክ በሐዋርያት ዘመን ተነስቶ ማስተማርና ከሐዋርያት ሳይማሩ እና ሳይሾም እንደማይቻለው ሁሉ በየትኛው ዘመንም አይቻልም እንደዛ። ስለዚህ ከሐዋርያት የመጣው ያ ስልጣን እንደዚህ ቀጥሎ ነው የመጣው። ስለዚህ መጥቶ አንተ ለምሳሌ ሙሉ ወንጌል አንዴ ቆይ ስማኝ። አንተ ለምሳሌ ሙሉ ወንጌል አይደለ? አሁን ሙሉ ወንጌል ይኸውልህ 1967 ዓመተ ምህረት አዲስ አበባ ዩኒቨርሲቲ የነበሩ አካላት ተማሪዎችና አይ ቲንክ የሆነ ሰራተኞች ምናምን ሰብሰብ ባሉና ተሾሻሙ። በዛው ትምህርቱንም ከራሳቸው ጀመሩ። በቃ አዩን ቅድም በአንደኛው ክፍለ ዘመን አይቻልም ያልከኝ ልጅ እዚህ ጋር መጥቶ ለምን አይቻልም እያልከኝ ነው። የማይቻልበት ምክንያት አንደኛ ትምህርቱ ትክክል አይደለም። ከ1967 ዓመተ ምህረት በፊት እንደ ሙሉ ወንጌል የሚያምን የለም። በጥምቀት አይዳንም የሚል ትምህርት የለም። ቤተክርስቲያን ይሄ ክደት ነው። እንደዚህ የሚባል የለም። ስጋና ደሙ ምሳሌ ነው እንጂ ሐዋርያቱ ኦርቶዶክስ ናቸው ያልከኝ ነው። ቆይ አስጨርሰኝ ቆይ እልሃለሁ። አዎ አስጨርሰኝ። ስለዚህ ተመልከት፣ ስጋና ደሙ አይደለም ብሎ ያስተማረም የለም። ስለዚህ ትምህርቱም የለም ክህነቱም የለም ያለበት ቦታ። ስለዚህ አደንም ሐዋርያቱ ኦርቶዶክስ ናቸው። ያው እንዴት የእነሱን ትምህርት ነው እኛ የያዝነው። ገብቶሃል አይደል? በትምህርት ነው የምትለየው። ትምህርቱና ክህነቱ እኛ ጋር ነው ያለው። ስለዚህ አሁን ስያሜውን አይደለም አንተ ከላይ መመልከት ያለበት ትምህርቱ ማን ጋር ነው ያለ። ስለዚህ ትምህርቱ የምታገኘው ኦርቶዶክስ ቤተክርስቲያን ጋር ነው ከነ ክህነቱ። አልጨመረችም አልቀነሰችም። ኦርቶዶክስ ዶግማ ያው ነው፣ የጌታ ትምህርት ነው። አሁን አንተ አላምነው ብለህ አሁን ያመንከውን ጥምቀት፣ አሁን ያመንከውን ስጋና ደም፣ አሁን ያመንከውን ስራ ምናምን ቅድም ትክክል ነው ያልከውን ትምህርት ሁለተኛው ክፍለ ዘመን 3 4 5 6 እያልክ ስትመጣ እሱን ነው የምታገኝ፣ ሳትጨምር ሳትቀንስ ዶግማው ላይ ማለት ነው። ሌላውስ ብድግ ይልና ኧረ ይቃወምልሃል። በጥምቀት አይዳንም ሙሉ ወንጌል ያለህበት አሁን ከዛ እንደዚህ ተክደህ ተጠምቂያለሁ ትለኝ ትከራከረኛለህ። በዛ ደግሞ አጠማቂ ሄዶ 1967 ላይ ይቆማል እያልኩ ነው። አይገናኝ ብድግ ተብሎ ነው የጀመረው። አስበዋል 1967 ላይ ብድግ እየኔ ሳጠምቅ ዝም የስልጣን ሳይኖርኝ እንደዛ እንደማለት ነው። ሄዶ እዛ ጋር ይቆማል። ከጌታ ሐዋርያት የመጣ ሹመት ስልጣን ያለው አካል አይደለም ያጠመቀ። ትምህርቱም ትክክል አይደለም። ስለዚህ ትክክለኛዋ ቤተክርስቲያን የሚያደርጋት ኦርቶዶክስ ሐዋርያዊ ትምህርትና ሐዋርያዊ ክህነት አላት።
ከተመሰረተው መሰረት ውጭ አፈንግጣ የጨመረች የቀነሰችው ነገር የለም፣ በትምህርትም በክህነትም እያልኩ ነው። ሌላውስ አይ እንግዲህ ተናግሬ ያለው በቃ ይሄው ነውና ይሄ ካልገባ ምንም ላደርግ አልችልም። በነገራችን ላይ ከዛሬ ውጭ ማለት ነው በዚህ ጉዳይ ሁለተኛ እንዳትጠይቀኝ። ምክንያቱም በርከክ ብለው ጸልይ እንጂ አይ ለምን መሰለህ ሙድ እያያዝክም ይመስላል። በእውነት አይደለም ሙድ እያያዝኩ ዛሬ 10ኛ ቀኔ ነው። በነገራችን ክርስቶስ ነው የሰጠን፣ እግዚአብሔር ነው የሰጠን። በእጅ መጥቶ ነው የሰጠህ እሱ አይደለም የተጻፈውም እኮ በመንፈስ ቅዱስ። እንዴት አገኘኸው ወንድሜ? እንዴት አገኘው ማለት መጽሐፍ ቅዱስን እንዴት አገኘው? ማን የሰጠህ? እኔ ተጽፎ ነው ያገኘሁት መጽሐፍ ቅዱስ። እሺ የእግዚአብሔር ቃል እንደሆነ በምን አመንክ? ስማር ስሰበክ የእግዚአብሔር ቃል መሆኑን እንዴት አመንክ? እንዴት አወቅህ? እንዴት የእግዚአብሔር ቃል መሆኑን እንዴት አወቅህ ማለት ምን አይነት ጥያቄ? እንዴት አላውቅም ነገር የለም ታለ ስትጠየቅ አትመልስም፣ ሲያስረዱ ደግሞ አትቀበልም። አይ የሆነ የምትደባብቀው ነገር ስላለ እኮ ነው ክርስቶስ። ምንም የምደብቀው ነገር የለም። አይ በቃ እኮ አሁን እኮ እምነትና ጥምቀት ላይ ኦርቶዶክስን እንኳን ደህና መጣ። በቃ ሚውት አድርግ እባክህ። ዘላለም እንኳን ደህና መጣ። ስልኬ ኦቨርሂቲንግ እያለብኝ ነው። ምናልባት ከዘጋብኝ ልትወጪ ነው ኑሐሚን? ጥቂት ነገር ዘላለም ይበልና እንውጣ። ወይ ካልሆነ ከወጣሽ አይ ቲንክ እንዴት ነው ሚውት ነሽ። ኦቨርሂቲንግ እያለ ስልክ ያስቸግራል ነው እንዴ? እሺ ስለዚህ ዘላለም ምናልባት እንኳን ደህና መጣ። ይቅርታ ስላቋረጥኩ ኦቨርሂቲንግ ብሎ ክሎዝ ብሎ ስለነበር ሊዘጋብ ይመስለኝ ነውና ቀጥል። ታለ ምንድነው መሰለህ አይ ቲንክ አሁን በፊት ነግሬ እንደው አላውቅም። እኔ ቤት በምናደርገው መማማር እየገባው መጣ። ከዛ ግን ዝም ብዬ ካለሁበት ላይ ሆኜ ነው መዳን ያለብኝ አለ። በቃ ድርቅ ይላል። 10 ያለ ጥያቄ ነው የሚጠይቀው። አልገባውም እስካሁን። እንግዲህ እንጸልይልሃለን ምናምን በአቅማችን ጌታ ይግለጥልህ። ግን አንተ ባመጣኸው ትምህርት ታለ ራስ ተናግረኸው ከዛ ወደ አንተ ስታመጣው ግን የሆነ ለመቀበል ከበደ። ራስህ እኮ ተናግረዋል። አይ ፕሪንሲፕሉን ተናግረኸዋል። አንተ ፕሪንሲፕሉን እኮ ተናገርከው። ከዛ ግን ወደ አንተ ሲመጣ የለም ብለህ ደግሞ መልሰህ ደግሞ ትረሳዋለህ። እና እሱ ነው ትንሽ ደስ የማይለው። ለማንኛውም ዘላለም ይጨምርልህ። ሜቢ እሺ ቀጥል ዘላለም። እሺ ለጥቂት ደቂቃ አንዳንድ ነገር እንላለንና ታለ ወይም ወንድማችን ምን መሰለ፣ አንድ የመጽሐፍ ቅዱስ ጥቅስ መጀመሪያ ላንብብል። አሁን ክርስቶፎርስ የሚልህን ነገር አሁን መጽሐፍ ቅዱስ ከየት አገኘ የሚለውን ነገር እንኳን ሰባኪ ሲሰብክልኝ ነው የሚል ነገር አንስተ ነበረ። ሰባኪ የሰበከልህ ቃል ራሱ የእግዚአብሔር ቃል መሆኑን ከየት አመጣ የሚለውን ነገር መመለስ መቻል አለብህ። ገብቶሃል? ማንም ሰው ከመሬት ተነስቶ ይህ መጽሐፍ ቅዱስ ነው ሊል እኮ አይችልም እኮ አንደኛ። ሁለተኛ ደግሞ የሚሰበከው ስብከት ራሱ ሰባኪው ምን መሆን አለበት? ይኸውልህ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 10 ላይ እንዲህ ይላል። ይኸውልህ ሮሜ ምዕራፍ 10 ቁጥር 14 ላይ ማለት ነው። እንግዲህ ያላመኑበትን እንዴት አድርጎ ይጠሩታል? አሁን ኢየሱስ ክርስቶስን ካላመንክ ጌታዬ፣ መድኃኒቴ፣ አዳኝ፣ ተስፋ፣ ሕይወቴ ልትሉ አትችልም። ገብቶሃል? ልታምንበት ይገባል። ባልሰሙትስ እንዴት ያምናሉ? እንዲህ ብሎ ለመመስከር ደግሞ ምን መሆን አለበት? መስማት አለባቸው ይላል። ያለ ሰባኪስ እንዴት ይሰማሉ? ሰባኪስ ከሌለ እንዴት ትሰማለህ? ያለ ነው። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። አንዴ ሚውት ፕሊስ። ኧረ እባክህ አንዴ ሚውት መስፍኔ። ኦኬ ታለ እየሰማኸኝ ነው አይደለም? ኦኬ እሺ። የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ መስፍን ከሆነ አስወርጂው ማሚ። ኦኬ ወረደ። እሺ አንዳንድ ሰዎች ግን በጣም የሚያሳዝኑት ማለት እዚህ ጋር 680 ምናምን ሰው አለ፣ ገስት ላይ ያለን ሰዎች አለን፣ እያወራን ነው። ሀሳብ ማዋጣት ተራን ጠብቆ እንጂ እንደዚህ መረበሽ ከሰይጣን ነው። በነገራችን ላይ ሰዎች አልገባችሁም እንዴ? ይቅርታ ዘላለም ቀጥል።
እንግዲህ በጣም የሚወደደውን ሮሜ ነው እየጠቀስኩኝ ያለው ሮሜ ምዕራፍ 10 ላይ እና ታልዬ ምን እያልኩኝ መሰለ እንዲሁ ቃሉ ላንብበልን። እንግዲህ ያላመኑበትን እንዴት አድርጎ ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ይኸውልህ እንግዲህ ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ኦኬ የምንሰማው ቃል ደግሞ ሕይወት የሚገኝበት ቃል ነው። ያንን ደግሞ የሚሰብኩን የሚያስተምሩን የተላኩ ናቸው። ልክ ሐዋርያ ጌታችን ከሙታን ከተነሳ በኋላ ምን አለ? እንግዲህ ሂዱ ወንጌልን ሁሉ ለፍጥረት ሁሉ ስበኩ ነው አይደለም ያለው? ይኸውልህ ካልተላኩ እንዴት ይሰብካሉ አለ። ጌታችን ላካቸው ምን ብለው? ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል አለ። ተመልከት፣ አሁን ጳውሎስ ካልተላኩ አይሰብኩም ብሎናል። ስለዚህ የሚሰብከን አካል የተላከ መሆን መቻል አለበት። ላኪው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማርቆስ 16 ጠቅስልህ ወንጌልን ለፍጥረት ሁሉ ስበኩ ብሎ እንደ በጎች በተኩላዎች መካከል እልካቸዋለሁ ብሎ ነበር። ተመልከት። ስለዚህ ጌታ ሐዋርያትን ላከ። ከምን ጋር? ከስልጣን ጋር፣ ከመንፈስ ቅዱስ የሆነ ስልጣን። የት ታገኛለህ መሰለህ? እሱ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን የሚል ቃል ታገኛለህ? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ነው የሚለው። እናንተን መንፈስ ቅዱስ ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። አሁን ሁለት ነገር ታገኛለህ እዚህ ጋር። ወንጌልን ለፍጥረት ሁሉ ስበኩ ኦኬ የሚል ማቴዎስ 28ን ማንበብ ኦኬ። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋችሁ ብሏል። እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። አሁን እንግዲህ እነሱ እስከ ዓለም ፍጻሜ የሚኖሩ ሆኖ አይደለም። በእነሱ መሰረትነት እነርሱ በተላኩት መንገድ የሚላኩ ሁሉ የጌታ መንፈስ ዘውትር ከእነርሱ ጋር ነው የሚሆነው። ይህ መንፈስ ደግሞ የጌታን ቤተክርስቲያን እንዲጠብቁም ጭምር ነው። እንዲጠብቁ ነው። ለጴጥሮስ እንዲህ አለ፣ በጎቼን አሰማራ፣ ጠቦቶቼን ጠብቅ ብሏቸዋል። አየህ፣ የማሰማረት የመጠበቅ የማስተማር ነገር አድርጓል። ታዲያ ሲተካኩ ምንድን ነው እየሆነ የመጣው ማለት ነው? ጳውሎስን እነ ሲላስን እነ ባርናባስን መረጡ አይደለም? የሐዋርያት ሥራ ምዕራፍ 13 ላይ ምዕራፍ 6 ላይ 7ቱ ዲያቆናትን መረጡ አይደለም? በመንፈስ ቅዱስ ከጾሙ ከጸለዩ በኋላ ነው የሚለው። ከዛም በኋላ ጳውሎስ ቲቶን ጢሞቴዎስን ይመርጣቸዋል። ከዛን የሚገርም ነገር ለጢሞቴዎስ ደግሞ ኃላፊነት ሲሰጠው ልክ የእግዚአብሔርን ቃል ለማስተላለፍ የታመነ ሰው ምረጥና ለእነሱ ስጥ ብሏል። ለታመነ ሰው ነው የሚሰጠው። ስለዚህ በዚህ መንገድ ነው ጳውሎስም ለእኛ ምንድን ነው የሚልን? ከጌታ የተቀበልኩትን ለእናንተ አቀበልኳችኋለሁ። ይኸውልህ እዚህ ቅብብሎሽ ማለት ይሄ ነው። የጌታ ትምህርትን እንቀበላለን። ጌታ ለሐዋርያት የሰጠው ስልጣነ ክህነት አለ፣ እንቀበላለን። ስለዚህ በቅብብሎሽ ነው የሚመጣ ማለት ነው። በመሀል የሆነ ሰው ተነስቶ እኔ ሰባኪ ነኝ ማለት አይችልም። ለምሳሌ ታለ አንተን የሚያስተምር ሰው ማን ነው የላከው ታውቃለህ? እግዚአብሔርን የላከው ብዬ ነው ማስበው። ምክንያቱም የሰበከ መጽሐፍ ቅዱስ ነው፣ ኢየሱስ ክርስቶስን የነገረኝ። አይ ቆይ እንደዛ አይደለም። ማስበው ለዛ ነው እኔ የምከራከረው ነው። እኔ አሁን እየተከራከርኩ ያለው ኦርቶዶክስ ይኸውልህ፣ አንዴ በምን አወቅ ማለት ገብቶኛል። ቆይ አንዴ አሁን የሆነ ሰው አንተን ሰብኳል ማለት ይቆራረጣል እንዴ? ቆይ አንዴ ይቆራረጣል። ኦኬ ወንጌልን መስበክ የሚችለው የተላከ ብቻ ነው የሚለው ጳውሎስ። ኦኬ ማንኛውም ሰው መስበክ አይችልም ወንጌልን። ይኸውልህ እኔ አይደለም እልህ እኮ ሐዋርያው ቅዱስ ጳውሎስ ሮሜ 10 ቁጥር 15 ላይ ምን ይላል መሰለ? የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ካልተላኩ እንዴት ይሰብካሉ ይላል። አንድ ሰው ለመስበክ መላክ አለበት እያለክ ነው። ስለዚህ አንተን ያስተማረን መጽሐፍ ቅዱስ ላይ እኮ ብዙ ይመሰክራሉ እኮ። ግን አሁን የሰማርያዋ ሴት አሁን እሷ አስተማሪውን አይደለም ኢየሱስ ክርስቶስ
ይኸውልህ እንዴት አለ እሺ ምስክርነትና ማስተማር የተለየ ነው። አንተም እኔም እንመሰክራለን እኮ ምንም ችግር የለውም። ጌታ በሕይወታችን ያደረገልን ነገር፣ የከፈለልን ዋጋ፣ ውለታውን በከረፋ በረት ተወልዶ መዓዛ ገነት እንድንሸት ማድረጉን፣ እርቃን ተሰቅሎ ጸጋ ማልበሱን፣ ኦኬ ደሙን አፍስሶ ከኃጢአታችን ማጠቡን፣ ስጋውን ቆርሶ እኛን መቀደሱን፣ ወደ መቃብር ወርዶ መቃብርን የትንሣኤ አካል የምናገኝበት ማህፀን ማድረጉን፣ በሞት ላይ ስልጣን የነበረውን በሞት በመስቀል ጠርቆ ከፊታችን ማስወገዱን። ይሄ መመስከር የሚባል ነገር አለ አይደለም? ይህን እኮ እኛም እንላለን። ቤዛችን እንደሆነ፣ ትንሣኤ እሱ እንደሆነ፣ ህይወት እሱ እንደሆነ፣ የበጎች በር እሱ እንደሆነ ተመልከት ወዳጅ። ብርሃን እሱ እንደሆነ፣ አዳኝ እሱ እንደሆነ፣ የዓለም ፍጣሪ እሱ እንደሆነ፣ ትንኝም በመግቦቱ የማይረሳ ድንቅ አምላክ እርሱ እንደሆነ፣ ዋን ሰቅሎ ሰማይ ያደረገ ጌታ እርሱን እንደሆነ ይሄን ሁሉ እኮ እንመሰክራለን። አስቀድሞ ከእናታችን ማህፀን የሰራን እርሱ እንደሆነ፣ በየጥቂቱ ያሳደገን የመገበን እርሱ እንደሆነ፣ በጠፋን ጊዜ ፈልጎ ያገኘን፣ በትከሻው ላይ የተሸከመን፣ ከፍ ወዳለ ማዕረግ ያሸጋገረን እርሱ እንደሆነ እኮ እንመሰክራለን እኮ። ይሄ ምስክርነትና ትምህርት የሚባሉ ነገሮች የተለያዩ ናቸው። ግን ጳውሎስ ምን አለ? እኔ እኮ የእግዚአብሔርን ቃል ጠቅሼ ነው የምነግር። ካልተላኩ አይሰብኩም አለ። ይሄንን ቃል ትቀበላለህ? በመጀመሪያ እሱ ያለውን እቀበላለሁ። ካልተላኩ አይሰብኩም። እሺ፣ ስለዚህ ያስተማሩ ሰዎች እንደተላኩ በምን አወቅ ነው የምትለኝ አንተ? አዎ፣ ለምሳሌ አንተን ያስተማረህን ሰው ማን እሺ፣ ላከው እያልኩክ ነው። ለምሳሌ ማን ነው የላከው? እኔ ቅብብሎሹን አላቅም ወንድሜ፣ ግን ያው የእግዚአብሔርን ቃል ስላስተማረኝ ከእግዚአብሔር ቅብብሎሽ የመጣ እንደሆነ ነው ማስበው። ምክንያቱም አይደለም። የሰበከኝ ቆይ አሁን ክርስቶስ ይኸውልህ በማሰብ ሳይሆን እርግጠኛ በመሆንና ነው። አንተ መረጃ ካለህበት ተነስተህ ወደ ላሰባስብማ ኬታ እመጣለሁ። ዘላለም ኬታ አምጥቼ መረጃ እኮ ታዲያ ያለ መረጃ ልክ ነኝ ማለት ይቻላል? ምንድን ነው የሚረብሽን? ያለ መረጃ ልክ መሆን ይቻላል? ታለ መረጃ አሁን እኮ አንተንም እኮ ዘላለም የእናንተ መረጃ ስትዊልል ነው ማለት እኮ ነው እኮ። እሱንማ ልጠይቅ ይችላል። ዘላለምዬ አቤት፣ እንዴት አለ? እንዴት ሰነበት? ታለ ወዳጃችንን ክርስቶፎር ብቻ ነው የሚያውቀውና ታለ ወይ እንዴት ሰነበትክ? ደህና ነው ወይ? እግዚአብሔር ይመስገን ደህና ነው። መስክሬልህ ታሳፍረኛለህ። ተሽሎታል በጌታ ሆኗል ብዬ። ኧረ እኔ ቆየሁ በጌታ ከሆንኩ ዲያቆን ችግር አለው? ቆይ ትታይ መስፍን ቆይ ኖ አይ እኛ አስተያየት እውነት አይደለም። ዲያቆን ትሰጣለህ አስተያየትን። ኖ ከታለ ጋር እንጨርስና የሆነ ነገር ጠይቅ። ሪጀክት ማድረግ አይደለም፣ በደንብ እስኪገባ ድረስ መጠየቅ መጣል በደንብ አለበት። ግን እኛ ቤተሰባዊ ጨዋታ እናንተ ስለሆነ የያዛችሁትን አይዲያ እንዲቀበል መጫን ሳይሆን እሱ የጠየቀውን ጥያቄ እስኪመለስለት ድረስ መጠየቅ መብት አለው። በዚህ ወይ እንረዳድ። በጣም ጥሩ ነው ያልከው መስፍን። እኛም እያደረግን ያለነው እሱን ነው። ግን ያልነው ምንድን ነው? አሁን እኔ ወንድሜ መስፍንን ያስቆምኩት ምንድን ነው? ታለ እንግዲህ ክርስቶፎር ጋር ከ10 ጊዜ በላይ ይህን ጥያቄ ኦርቶዶክስ ካላጠመቀች አትድንም ነው ያልከኝ የሚለውን ጥያቄ ብዙ ጊዜ ተመልሶለታል። ግን አሁን ኧረ እንጨርስበት በእናትህ ትንሽ ታገስ። ስለዚህ ይኸውልህ ታለ አሁን መስፍኔ እያለ ያለው አንተ አስተማረኝ አጠመከኝ ያለው ሰው በማተላከ ሲባል በአጭር ቋንቋ ስንነግርህ አሁን ቤተሰብ አለ አይደለ? ታለ አንተ አባት አያት አሉ። በሎጂክ ስለሆነ የመጣኸው በሎጂክ እናስረዳ። አያት አሉ ታለ? አይ ሞተዋል። የአባቴም እሺ አባት አሉ አይደለ? አባት እናት አለች። አባቴ ያው ኢየሱስ። እሺ አባትን ታውቀዋለህ አይደለ? አባትና እናት። አይ ገና እናቴ እርጉዝ እያለች ነው የሞተው። እሺ ግን እናትን በደንብ ታውቃታለህ? እናቴ አለች አሁን በደንብ። በጣም ጥሩ። አሁን አንድ ሰው ተነስቶ ወንድም ነኝ እኔም ቢልህ የመጀመሪያ ነገር የምታደርገው ዲኤንኤ ነው አይደለ?
አዎ በዲኤንኤ ካረጋገጥክ ወንድሜ ይሆናል። ዲኤንኤው ኮንፈርም ካረገልህ። በዲኤንኤ ከሌለስ እንበልና በጣም ሀብታም ነህ አንተ እንደ ኃይሌ ወንድም እንደተባለው ማለት ነው። አንዱ መጥቶ ድንገት ወንድም ነኝ ቢል ማረጋገጫ ምንድን ነው? ዲኤንኤ ነው አይደለም? አዎ ዲኤንኤው ግን ወንድምህ አይደለም ካለስ አይደለም። ስለዚህ ሐዋርያት ካላጠመቁ አትድንም ወይም ጥምቀቱ ልክ አይደለም ያልነውን መጽሐፍ ቅዱሳዊ ዲኤንኤ ካሳየን ትቀበላለህ? አሁን ወንድማችን ክርስቶፎርም በትክክል እቀበላለሁ። እሺ ሐዋርያቶች እንግዲህ አሁን ተዘጋጅ እንደሆኑ የሚያረጋግጥ ነገር ካሳያችሁኝ እቀበላለሁ። ዲያቆን በጣም ጥሩ ልናሳየ ነው። መጀመሪያ ሶስት ነገሮች ላይ እንስማማ። እሺ አንደኛ የጌታን ቃል እንደተጻፈ ልናነበው፣ ምንም ትርጉም ላንሰጠው ማለት ነው። ኧረ በምንም ታምር አንሰጥም። ሁለተኛ ቃል የሚፈታ ነው ዲያቆን፣ መፈታት አለበት። መስፍን አዳምጥ ጨርስ። ችግር የለም መስፍን አይደለም ታለ እየተፈታ ነው። መስፍን ይሰማል መስፍን ይኸውልህ፣ ይቅርታና ወንድም አለም እየበጠበጥክ ነው በእውነት እየበጠበጥክ አይደል? እንዴት እንደተጻፈ አይፈታም መጽሐፍ ቅዱስ። መስፍን ኢየሱስ ጌታ ነው አይደለም? ፕሊዝ ነው። ለዚህ ፍቺ ትፈልጋለህ? ስለ ኢየሱስ ጌትነት ፍቺ የሚያስፈልገው ግን ቃል አለ። ፍቺ የሚያስፈልገው ጋር አብረን እንፈታለን። አሁን ምነግረን ብቻ ስማ። በዛው እንቀጥል። ስለዚህ እንደተጻፈ ልናነብ ተስማማት አለ። አንድ ሁለተኛ መጽሐፍ ቅዱሳዊ ታሪክ ላታዛባ ትስማማለህ? በምን እኔ እኮ ዲያቆን በምንም ታምር የመጽሐፍ ቅዱስን ነገር አላዛባም። በምንም ታምር ይኸውልህ የምነግረን ስማኝ የምልህ ለዚህ ታሪክ ይደገማል እንጂ ታሪክ አይሰረዝም። ለምሳሌ ክርስቶስ በቤተልሔም ተወለደ የሚለው ማንም ሊሰርዘው አይችልም አይደለም? እውነት ነው። ስለዚህ በመጽሐፍ ቅዱስ ሰንሰለታዊ ታሪክ ወስጄ ሐዋርያትንም ቤተክርስቲያንንም እሷ ብቻ እንዳለች አሳያለሁ። ያንን ስታይ ከዛ በኋላ እንደምንተማመን ቃል ግባልኝ። እኔ በደንብ አምናለሁ እኮ ዲያቆን። እኔ እኮ የምለው ሶስተኛውና የመጨረሻው አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት አለ። ትስማማለህ በዚህ ቃል? ይሄም የመጽሐፍ ቅዱስ ቃል። ሁለት ሃይማኖት አለ። በቃ አሁን እዚህ ጋር ነው ልዩነታችን። አንድ ሃይማኖት የሚለው ኦርቶዶክስ እንደሆነች አልቀበልም። በቃ አሁን አስረዱኝና እንድቀበል አድርጉኝ። በቃ አሁን ኦርቶዶክስ የሚለውን ተው። መጀመሪያ መጽሐፍ ቅዱስ ጋር እያልኩ ነው አይደል? አንድ ጌታ አለ፣ አንድ ሃይማኖት አለ፣ አንድ ጥምቀት አለ። በዚህ ትቀበላል? በጣም ጥሩ። የኔ ድምፁ ልክ ነው? ስልኩ ኑሐሚን ይሰማል በደንብ? እሺ በጣም ጥሩ። የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ጌታ ከተነሳ በኋላ አሁን ሰንሰለት ነው የምንሰራው። እዚህ ላይ ምንም ትርጉም አናስገባም። ምዕራፍ 24 ቁጥር 44 ላይ ጌታ ሐዋርያትን አይምሯቸውን ከከፈተ ከባረካቸው በኋላ ለዚህ ነገር እናንተ ምስክሮች ናችሁ አለ። በጌታ ላይ ለሆነው ጌታ ላዘዘው ጌታ ላስተማረው የመጀመሪያ ምስክር ማን ነው? ታለ ሐዋርያት። ቀጥሎ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ የወረደላቸውና ለፍጥረት ሁሉ ወንጌል እንዲሰብኩ የታዘዙት ማን ናቸው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ስትሄድ በመጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። እዚህ ድረስ ትቀበላለህ? ማልቀበለው መጽሐፍ ክፍል የለም ዲያቆን። አዎ ወይም አይበል ግድ የለም። አዎ ችግር የለውም። በመጀመሪያ በአንጾኪያ ለመጀመሪያ ጊዜ ምኖች ተባሉ? ክርስቲያኖች። ይሄ ልብ በል ጳውሎስን ኢየሱስ ክርስቶስ ሲጠራው ለምን ታሳድደኛለህ ነው ያለው አይደለም? እዚህ ጋር ግን የምታነበው ቃል በመጀመሪያ ጊዜ ሌሎች ሰዎች ስላሉ ከነሱ ሲለያቸው
ለመጀመሪያ ጊዜ በአንጾኪያ ቤተክርስቲያን ክርስቲያን ተባሉ ይላል። አሁን ክርስቲያን የሚለው ስም ላይ ችግር አለ? የለም አይደለም? አዎ። እነዚህ ክርስቲያኖች ክርስቲያን የሆኑት በማስም ነው? በክርስቶስ። ከዛ በኋላ አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስትሄድ ምስክርነት ይጀምራሉ። ምክንያቱም ጌታ ለዚህ ነገር ምስክሮች ናችሁ ብሏቸው ነበረ። ምን አለ ዮሐንስ? ሕይወት ተገለጠ አለ። ሕይወት ተገለጠ አይተንማል፣ በዓይናችን ያየነውን በእጃችን የዳሰስነውን በጆሮአችን የሰማነውን እሱን እንመሰክርላችኋለን። ሕይወት ተገልጧል አይተንማል፣ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ እንመሰክርላችኋለን አለ። ይሄን ያደረገው ማን ነው? ዮሐንስ አይደለም? ታለ ይሄን ምስክርነት የሰጠው ማን ነው? ስለዚህ ከዚህ በኋላ ማለት ነው፣ ከዚህ በኋላ ሐዋርያት ተበትነዋል። ከተበተኑ በኋላ ማርቆስ ወደ ግብፅ ወርዷል፣ ቶማስ ወደ ህንድ ሄዷል፣ ዮሐንስ ወደ አንጾኪያ ሄዷል። ሁሉም ወደ ተለያየ ሀገረ ስብከት ሄደዋል። ከዛ በኋላ እነማን ይመጣሉ? ሰው መምጣት አለበት አይደል? የተማረ ቅድም ወንድማችን ዘላለም እንዳለ የሚላክ ሰው ያስፈልጋል። ጳውሎስ ማንን ላከ? ጢሞቴዎስን፣ ቲቶን፣ ፍልሞናን፣ ዴማስ አቋርጦ ወጣ። ከዚህ በኋላ ምንድነው የተፈጠረው? መጽሐፍ ቅዱስ ተጽፎ አልቋል። አሁን አንተ አሳየኝ ያልከው ኦርቶዶክስ ናት ሃይማኖት የሚለውን ነው። ምን ታረግልኛለህ መሰለ? መጽሐፍ ቅዱስ ተጽፎ ካለቀ በኋላ ሐዋርያት እየሾሙ አገልግሎት ከጀመሩ በኋላ ያንተም ሙሉ ወንጌልን በል መካነ ኢየሱስን በል የመጀመሪያው መናፍቅ ወይም ደግሞ ከሐዋርያት እነማ ተቀበሉ? ንገረኝ ትምህርቱን። ከሐዋርያት በኋላ ሐዋርያት አገልግሎታቸውን ሲጨርሱ አገልግሎታቸውን ለማን ሰጡ? አላውቀውም። ሐዋርያት ክርስቲያኖች ናቸው አይደሉም? ክርስቲያኖች ናቸው። ስለዚህ በአንጾኪያ ለመጀመሪያ ክርስቲያን እንደተባሉ ታውቃለህ አይደለም? እሺ። ከዛ በኋላ ምን ተፈጠረ? ሰዎች ምንፍቅና ጀመሩ። ሰዎች መከፋፈል ጀመሩ። የዛን ጊዜ ክርስቲያኖች ትክክለኛውን ስማቸውን ለመጠበቅ የሐዋርያትን ትምህርት ለመጠበቅ ኦርቶዶክስ አሉት። ኦርቶዶክስ ማለት ቀጥተኛ ያልተጣመመ ማለት ነው። ቀጥ ብሎ ከማን የመጣ? ከሐዋርያት። አይ መጽሐፍ ቅዱስ ውስጥ ኦርቶዶክስ የሚለው ቃል ካልተጻፈ በስተቀረ ሐዋርያት ኦርቶዶክሶች አይደሉም ካልክ ይሄ ጥያቄ መጽሐፍ ቅዱስ ከተጠረዘ በኋላ የመጣ ወይም መጽሐፍ ቅዱስ ተጽፎ ካለቀ በኋላ የመጣ ስለሆነ የምትጠይቀው ጥያቄ የሚረጋገጠው በትምህርትና በታሪክ በቅብብሎሽ ነው። በትምህርትና በታሪክ ለምሳሌ ሙሉ ወንጌል መጀመሪያ ስትወጣ ከኦርቶዶክስ ሙሉ ወንጌል ነው የምሰብከው ብላ ወጣች። ከዛ መካነ ኢየሱስ ተነሳችባት። ከዛ መሰረተ ቃለ ሕይወት፣ ከዛ እንትን ሆነ። አሁን መካነ ኢየሱስና ሙሉ ወንጌል በምን ይለያያሉ ስትል በትምህርት ነው የምታረጋግጠው። አሁን እኔ አንተን የሞኝ ጥያቄ ብጠይቅ ማለት ነው ሙሉ ወንጌል የሚል ከመጽሐፍ ቅዱስ ውስጥ አሳየኝ ብልህ እንዴት ላሳየህ እችላለሁ? በታሪክና በትምህርት ከማለት ውጭ ምንም የለም። እኛ ግን ሐዋርያት ክርስቲያን እንደነበሩ ዲያቆን አንዴ እኔ አሁን ሰው የሚድነው በክርስቶስ አምኖ ሲጠመቅ ነው እንጂ የምለው ሰው በክርስቶስ አምኖ ሙሉ ወንጌል መጥቶ ካልተጠመቀ ይድናል አልልም። ምክንያቱም እኔ ሃይማኖት ያድናል ብዬ ስለማላምን ማለት ነው። ቆይ ክርስቶስን እቀበላለሁ ብለሃል አይደል?
እቀበላለሁ ብላል አላልክ? እቀበላለሁ እንዴ ክርስቶስ ነው። ክርስቶስ ታዲያ በገዛ ደሙ ቤተ ክርስቲያን እያለ እየጠራ ነው። ቤተ ክርስቲያኔን እሰራታለሁ እያለ ነው። ቤተ ክርስቲያን የተሰራችው በማ ትምህርት ነው? በክርስቶስ። ስለዚህ በክርስቶስ የክርስቶስ ትምህርት የሌለው ምን የለውም ይላል። በአራቱም አቅጣጫ ብትሄድ ማለት ነው። በመዳን ጉዳይም ብትሄድ፣ በቅብብሎሽም ብትሄድ፣ በመታዘዝም ብትሄድ፣ አምነ በመቀበልም ብትሄድ ቤተ ክርስቲያን ውስጥ እስካልሆንክ ድረስ ከክርስቶስ ጋር የለም። ምክንያቱም ክርስቶስ የሞተው ለቤተ ክርስቲያን ምን ብሎ በገዛ ደሙ ሊዋጃት። ምክንያቱም ያቺ ቤተ ክርስቲያን ናት ክርስቶስን በምጽአት የምትጠብቀው ሙሽራ ሆና። ስለዚህ እዛ ህብረት ውስጥ ዮሐንስ ምን አለ አልኩ? ከኛ ጋር ህብረት እንዲኖራችሁ ህብረታችን ከአባትና ከልጁ ጋር ነው አለ። ከልጁ ጋር ህብረት እንዲኖርህ ከሐዋርያት ጋር ህብረት ሊኖር ይገባል። ከሐዋርያት ጋር ህብረት ከሌለ ምን ልትሆን ነው? ሃይማኖት ይሄ ሞኞች ወጣ መሰለኝ። እንጻፍላቸው መሰለኝ ክርስቶፎር፣ ይሄን ቅብብሎሽ በዓመተ ምሕረት እንጻፈው መሰለኝ። ዲያቆን አንድ እሺ መስፍኔ ይቅርታ ግን ያስተምራሉት ችግር የለም ጥያቄ ማለት ነው። እኔ ሐዋርያት ሲላኩ ወደ ዓለም ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል አይደለ? ይላል አይደለ? እነዚህ በአብ በወልድ በመንፈስ ቅዱስ ስም የተጠመቁት ደቀ መዛሙርት ሆነዋል አይደለ? እነዚህ በአብ በወልድ በመንፈስ ቅዱስ ስም የተጠመቁትና ደቀ መዛሙርት የሆኑት ወይም ደግሞ ትክክለኛ ከሐዋርያት ከተላኩት የተጠመቁት ሰዎች ሰው ቢያገለግሉ ኦር እነሱም ቅብብሎች ነው ክርስቲያኒቲ ብዬ ማምነው እኔ እና እነሱም ይህንን ያው የጥሪ ስለሆነ ለዓለም ሁሉ የተሰጠ ጥሪ ስለሆነ እነሱም የደረሳቸውን ብርሃን ለዓለም ሁሉ ይመሰክራሉ እና በዛ ወይ ክርስቲያኒቲ እዚህ እንደደረሰ ያምናሉ። እርሶ ማለት እሺ፣ በጣም ጥሩ ቅድም ከነገሩን ወጣ እንድንል። ኦኬ፣ በጣም ጥሩ ጥያቄ ነው የጠየቀው ቅዱስ ጳውሎስ። ይህንን ሮሜ 12:8 ላይ በደንብ አብራርቶታል። ይኸውልህ አሁን ሐዋርያት ለማጥመቅ ብቻ አይደለም የተላኩት። እነሱ መድረስ ስለማይችሉ ደቀ መዛሙርትም አገልጋይ ያፈሩ ነበር አይደለ? አሁን በቤተ ክርስቲያን ታሪክ ውስጥ ስታይ የቤተ ክርስቲያን ታሪክ የምንለው የኢትዮጵያ ቤተ ክርስቲያን ታሪክ አይደለም። ዩኒቨርሳል የሆነችውን ቤተ ክርስቲያን ታሪክ ስንመጣ እነዛ ጉባኤያት ያቋቋሙት ሊቃውንቱ ምናምን አሁን ከሐዋርያት እግር ስር በአንድ ቀን መንፈስ ቅዱስ የተቀበሉት 3000 ነፍሳት አሉ። በአንድ ቀን የተጨመሩ ወደ ህብረቱ አይደል? ከዛ ውስጥ ግን ተመርጠው ለአገልጋይነት፣ ለአገልግሎት፣ ለተልእኮ፣ ለተለያየ አገልግሎት፣ ለወንጌል ሰባኪነት፣ ለክህነት ሁሉንም አይደለም እኮ ያጠመቋቸውን በሙሉ ሰባኪያን አላረጓቸው። ያጠመቋቸውን በሙሉ አጥማቂያን አላረጓቸው። ያጠመቋቸውን በሙሉ የቤተ ክርስቲያን እንትን አድርገው አላቋቸው። ለአገልግሎት የሚመረጡ ሰዎች አይተህ ከሆነ ሐዋርያት በይሁዳ ቦታ ሲተኩ ከዮሐንስ ጥምቀት ጀምሮ እስከ መጨረሻዋ ከኛ ጋር የገቡትን የወጡትን እንግዲህ ያ ሁሉ የአምስት ገበያ ህዝብ ተከትሎ ሁለቱን ነው ግን ለዕጣ ያቀረቧቸው። ስለዚህ ለአገልግሎት መመረጥ አለብህ። ቤተ ክርስቲያን እግዚአብሔር ለመንፈስ ቅዱስ ለቤተ ክርስቲያን ለአንዱ ተአምር ማድረግን፣ ለአንዱ ማስተማርን፣ ለአንዱ ይሄን መናገርን፣ መፈወስን፣ መተርጎምን ይሰጠዋል። ስለዚህ ክርስትና የደረሳቸው የተጠመቁ በሙሉ ተነስተው መጽሐፍ ቅዱስ ይዘው ለፍጥረት ይሰብካሉ ማለት አይደለም። እነሱ ያመኑበትን የጸናውን ፍሬ ያፈራውን በአገልግሎት የበረታውን ቢላክ ህይወቱን ሰጥቶ ነፍሱን ሰጥቶ ሊያገለግል የሚችለውን ይመርጡ ነበር። ለምሳሌ ኢትዮጵያዊ ጃንደረባ ክርስትናን ወደ ኢትዮጵያ ይዞ መጣ ስንል ተሰብኮለት በሐዋርያው በፊልጶስ ግን መጥቶ ሰበከን ወይ መጥቶ ምን አደረገ ወይ ስንል
ታሪኩን ታነባለህ እና እያንዳንዱ የተጠመቀ ወይም እያንዳንዱ የተከተለ እንትን አላለ። ሁሉም አይደለም። ለአገልግሎት የሚመርጥ ምንድነው ያለ መንፈስ ቅዱስ ለአገልግሎት የለየልኝን እከሌና እከሌን አሰማራልኝ። ስለዚህ መንፈስ ቅዱስ ተጨምሮ ያንን ሰው ፈቃድ መስጠት አለበት። ሰው ብቻ ስለተማረ ስላወቀ ስለተጠመቀ አይደለም። ለአገልግሎት ስትመረጥ ሐዋርያዊ ትምህርቱን አደራውን ይዘህ ስትወጣ የሆነ የሚመሰክር አሁን ለምሳሌ የጢሞቴዎስን የክህነት አሿሿም ተመልከት። ማንም ጳጳስ ሊሆን ቢወድ ማንም ዲያቆን ሊሆን ቢወድ ብሎ መስፈርት ያስቀምጣል። ስለዚህ ስለተጠመቅክና ስለተቀበልክ ብቻ ተነስተህ ወንጌል ወስጄ ለፍጥረት ሰብኬ አጠምቃለሁ ልትል አትችልም። ሁሉም ነገር ጥሪ ያለው የጸጋ ስጦታ ልዩ ልዩ ስለሆነ ዲያቆን ይቅርታ፣ የጸጋ ስጦታ የሚለው ክፍል ላይ እንደወደደ ይሰጠዋል ይላል አይደለ? እሷን ክፍል አንብቡልኝና ያብራሩልኛል ካላስቸገርኩት። እኔ እየነዳሁኝ ነው። መጽሐፍ ግን መኪና ድምፅ ከተሰማ እየነዳሁ ነው ያለው። ችግር የለም። አስተምሮት በጣም ስለወደድኩት ነው። ግን ምንድን ነው መሰለህ፣ ይኸውልህ ቅድም መጀመሪያ ላይ ስናገር የጌታ ቃል ይተረጎማል ወዳልክበት ልመለስ። መጽሐፍ ቅዱስ ስታነቡ 4 ነገር ከህይወታችሁ አታውጡ። ይህን የምነግርህ ከየትም አምጥቼው ሳይሆን በቴዎሎጂም ደረጃ በየትኛውም ስኮላሮችን ብትጠይቅ በየትኛውም ቦታ ያለ መጽሐፍ ቅዱስ ባይብል ስተዲ ያጠና ሰው እነዚህን 4 ነገሮች መጠቀም አለበት። የመጀመሪያው የእግዚአብሔርን ኃይልና ስልጣን። የእግዚአብሔርን ኃይልና ስልጣን ምን ማለት ነው? በቃሉ ላይ ያለውን ስልጣን። ምሳሌ ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ። ዩሃፍት ነው የማያልፍ ቃል እንዳለው ጌታ ማለት ነው። ምንም አንተ እንደፈለክ ብትረዳው ምናምን ሳይሆን እንዳለ እንደተቀመጠ አንተ ህይወት ውስጥ ገብቶ ህይወት መሆን ያለበት ማለት ነው። ለምሳሌ ቃሌን የሚሰማ የሚያደርገውም ቤቱን በአለት ላይ የሰራን ሰው ይመስላል አለ። የትኛውን ቃሉን ስትል ዶግማውን እንዳለ ያለ ትርጉም ነው የምትቀበለው። እንዳለ ያለ ትርጉም። ዶግማ ማለት የማይለወጥ ክርስቶስ ትናንትም ዛሬም እስከ ዘላለም ያው ነው ብሏል አይደል? በክርስቶስ የሆነ ጉዳይ ላይ የምትለውጠው ምንም ነገር የለም። ዶግማ ነው። ምኑ ነው ዶግማው ሲባል ቅዱስ ጳውሎስ በጣም በሚያምር ቃል አብራርቶታል። ለኤፌሶን ሰዎች በላከው መልእክቱ ላይ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አለ። የማዕዘኑ ራስ ኢየሱስ ክርስቶስ ነው። ነቢያት እንዳይሳሳቱ ትንቢታቸውን ክርስቶስ የነቢያት ቃል ከንቱ እንዳይሆን ክርስቶስ ፈጽሞታል የነቢያትን ቃል። ሐዋርያትን ደግሞ ምን አላቸው? ምስክሮች ናቸው አሉ። ስለዚህ ነቢያት ተንብየውት ክርስቶስ ፈጽሞት ሐዋርያት የመሰከሩትን ትምህርት አትቀይርም። ይሄ የትኛው ነው ስትባል 4ቱ ወንጌል ነው። የጳውሎስ መልእክት ከዚህ በፊት የመጽሐፍ ቅዱስ ቃል አይደለም፣ ወይም አያስፈልግም አይጠቅምም አይደለም። የጳውሎስ መልእክት ስብከት ነው። ሰዎችን ለማሳመን የተሰበከ ስብከት ነው የጳውሎስ መልእክት። የሮሜ ሰዎች ሙሉ በሙሉ አልተጻፈልንም ችግራቸው ምን እንደሆነ። የቆሮንቶስ ሰዎች፣ የገላትያ ሰዎች፣ የኤፌሶን ሰዎች ሲገሰጹ፣ ሲመከሩ፣ እንደገና ብዙ ማብራሪያ ሲጠይቁ፣ ክርክር ሲነሳ ታያለ። ግን መዳን በጌታ ነው ካልክ የጌታ ቃል የራሱ የጌታ የባለቤቱ ቃል ያለው 4ቱ ወንጌል ውስጥ ነው። 4ቱ ወንጌል ላይ ትርጉም የምትሰጠው ነገር የለም። ምንድናቸው 4ቱ ወንጌል ላይ? ዶግማው ምንድነው ማለት? አብ ወልድ መንፈስ ቅዱስ ላይ ያለው ነገር ዶግማ ነው። ያ ሚስጥረ ሥላሴ ይባላል። ሁለተኛ ሚስጥረ ሥጋዌ እግዚአብሔር። ይኸውልህ ሚስጥረ ሥጋዌ የመጀመሪያ ቃሉ የሚስጥረ ሥጋዌ የመጀመሪያ ቃሉ እግዚአብሔር ዓለምን ስለወደደ አንድያ ልጁን ሰጥቷል ነው። ለዓለም የተሰጠው ስጦታ ዶግማው አንድያ ልጁ ነው። አንድያ ልጁ ደግሞ ምን አለ ነው። ዶግማ ስትሰራ ኢየሱስ ክርስቶስ ምን አለ ነው የምትለው።
እንጂ ቅዱስ ጳውሎስ ምን አለ አትልም። ኢየሱስ ክርስቶስ ከዓርብ በፊት ዕለተ ዓርብ ላይ ከትንሣኤ በኋላ ዶግማ ሰርቷል። ከዓርብ በፊት ምን አደረገ? ነገራቸው ምን እንደሚሆን እና ምን አስቀመጠ? ይህ ሐዲስ ኪዳን ውስጥ የምትገቡበት ደሜ ነው አለ። ይሄ ደም ከሌለ ብሉይ ኪዳን ውስጥ ነው። ሐዲስ ኪዳን ውስጥ የምትገቡበት ደሜ ነው። ይህ ደግሞ የዘላለም ሕይወትን ኃጢአታችሁ የሚያጥበው ደሜ ነው። ይሄ ደግሞ ሕይወት የሚሰጣችሁ ሥጋዬ ነው አለ። ይህን ያደረገው መቼ ነው? ሐሙስ። የተሰቀለው መቼ ነው? ዓርብ። ክርስቶስ አንስቶ ባርኮ የሰጠው ነገር ለዘላለም ልትቀይረው አትችልም። እሱ ጋር ሥጋ ሆኖ ከ1800 ዓመት ከ2000 ዓመት በኋላ መታሰቢያ ሊሆን አይችልም። ዓርብ ለመጣ ሁሉ ተፈጸመ አለ። ምኑ? አንዱ ስለ ሁሉ መሞቱ ተፈጸመ አለ። አንዱ ስለ ሁሉ ሞተ ነው ያለው። ነፍሱን ስለ በጎቹ ይሰጣል እንዳለ ነፍሱን ስለ በጎቹ ሰጠ። በቃ የኢየሱስ ክርስቶስ ተሰጥቷል ማለት ነው። ከዛስ ተነሳ። ከተነሳ በኋላ ያመነ የተጠመቀ እንዲድን ሂዱና ሁሉንም አጥምቁ አለ። እኔ ነኝ የምልካችሁ፣ ስለዚህ አጥምቁ አለ። ሚስጥረ ቁርባን ተሰራ፣ ሚስጥረ ሥላሴ ተሰራ፣ ሚስጥረ ሥጋዌ ተሰራ፣ ሚስጥረ ጥምቀት ተሰራ። መጨረሻ በአባቴ ብዙ መኖሪያ አለ፣ እሄዳለሁ፣ መጥቼ ወስዳችኋለሁ። በእኔ የሚያምን ቢኖር ሕያው ነው እንጂ ሙት አይደለም። እኔ በሱ እኖራለሁ፣ እሱ እኔ ይኖራል። ከዛ ትንሣኤ ሙታንን ተስፋ አድርገህ ትኖራለህ ማለት ነው። ትንሣኤ ሙታንን እዚህ ይሄ የእግዚአብሔር ኃይሉ ነው፣ ቃሉ ነው፣ የማትተረጉመው የማትለውጠው። ሐዋርያትም ወጥተው ሲሰብኩ ሰቅላችሁ የገደላችሁት መድኃኒት ነው አሉ። መድኃኒታችሁን ነው ሰቅላችሁ የገደላችሁት። ስለዚህ በስሙ የኃጢአት ስርየት፣ ንስሐ፣ የዘላለም ሕይወት እንዲሰጣችሁ ኑ ተጠመቁ አሉ። ሲያጠምቁ፣ ቤተ ክርስቲያን ሲተክሉ፣ ካህናት ሲሾሙ፣ ጳጳሳት ዲያቆናትን ሲያደርጉ ኖሩና ከዛ በኋላ መጽሐፍ ቅዱስ ተጠርዞ አለቀ። ከዛስ ከሐዋርያት እጅ የተማሩ የቤተ ክርስቲያን አባቶች አሉ። በመጀመሪያው ክፍለ ዘመን ከሐዋርያት በሕይወት ሐዋርያትን ያገኙ ሰዎች አሉ። እነሱ እያሉ ከዛ በኋላ ምን ተጀመረ? እንደምታውቀው የቤተ ክርስቲያን ታሪክ ስታነብ ሰማዕትነት፣ ያን ትምህርት ለማስቆም አንድ ጥያቄ እዚች ጋር ስለነኳት ልንገር ካላስቸግር። እሺ የኢየሱስ ጥምቀት ለድህነት ነው ስርዓትን ለመፈጸም ነው? ስለተጠመቀ በዮሐንስ እጅ የኢየሱስ ቅድም ምን አለ? አይ የእግዚአብሔር ቃል ላይ ያመነ የተጠመቀ ምን ይላል? አንተ መጽሐፍ ቅዱስን አንብበው። አይ እሱን አንብበ አንደርስታንድ አድርጌያለሁ ዲያቆን። ኢየሱስ በዮሐንስ እጅ የተጠመቀውን ነው የምትለው? አዎ ኢየሱስ በዮሐንስ እጅ ጽድቅን ለመፈጸም። ይኸውላችሁ እዚህ ጋር ያልተረዳችሁት እኛ የምንጠመቀው ጥምቀት እኮ ክርስቶስ የሰጠንን ጥምቀት ነው። የክርስቶስ ጥምቀት የምንላት ወይም ክርስቲያኖች የሚጠመቁት ጥምቀት ምን አይነት ጥምቀት ነው? በውሃ መፈጸሙን ከመረዳት በፊት እንዴት ነው የምትረዱት? ክርስቲያኖች የሚጠመቁትን ጥምቀት ምንድን ነው? ቅዱስ ጳውሎስ እንዴት ነው ያብራራው? ቅዱስ ጳውሎስ መስፍኔ እንዴት አብራራው የክርስቶስን ክርስቲያኖች የሚጠመቁትን ጥምቀት? አሁን እናንተ ጠቅላላ ነው ጭንቅላታችሁ ውሃ ውስጥ ነው ያለው። በውሃ ይፈጸማል እንጂ እኮ ጥምቀቱ እሱ አይደለም እኮ። ጥምቀቱ የትኛው ነው? ሞትን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ። ጥምቀቱ እኮ እሱ ነው።
ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተቀብሬያለሁ፣ ከክርስቶስ ጋር ተነስቻለሁ። አዲሱ ሰው ለመልበስ ጥምቀት ያስፈልገኛል እኮ። እሱን እናምናለን ዲያቆን። እሱን ካመንክ በውሃ መፈጸሙ ስጋው ደግሞ በህብስትና በወይን መፈጸሙ ጥምቀት በውሃ መፈጸሙ ቢግ ዲል ሊሆን አይገባም። ለምን? በመጽሐፍ ቅዱስ ላይ የእግዚአብሔርን ኃይል ስታይ መሬት ተፍቶ ጭቃ አብኩቶ አይን ሲሰራ አይተናል። እግዚአብሔርን በውሃ ላይ ውሃ ውስጥ ገብቼ ስለወጣው ያንተ ልጅ አልሆንም አዲሱን አንተነትን አለብስም ብለ መከራከር ከኛ ጋር ሳይሆን ይሄንን ስራ ከሰጠን ከክርስቶስ ጋር ነው የምትጋጨው። አሁን መጽሐፍ ቅዱስ በራስ አስተያየት ምን አትሁን ይላል? ጠቢብ አትሁን። ቆይ አሁን በክርስትና ላይ ብዙ ዘመቻ ስላለ ሎጂካሊ አንድ ጥያቄ አንተ ልጠይቅ መስፍን። እስልምና አለ አይደለም? አሁን በውስጣቸው ያው ይከፋፈሉም አይከፋፈሉም እሱን እንተውና በዓለም ላይ እስልምና ሲባል እስልምና ነው። እስልምና ይሄን ያህል ዓመት ቆይቶ አሁን አንድ አዲስ እስላም ተነስቶ እስልምና ተሐድሶ ወይንም ደግሞ እስልምና እንደዚህ ብሎ የሆነ ነገር ቢጀምርና አይ እኔ ጋር መጥተህ እስላም ከሆንክ ብቻ ብሎ ተነስቶ እስላም አደረገ። የቀደሙት እስላሞች ያገኙትና ይሄ ሰውዬ እስልምናን ከመሐመድ አላመጣውም እንዴት በሱ እጅ እስላም ትሆናለህ ቢሉት አዲስ የጀመረው ወደ ኋላ ተመልሶ ከመሐመድ ጋር መገናኘት ይችላል? ንገረኝ እስቲ። ሎጂኩ ግን ብዙም አልገባኝም። ኦኬ ልንገርህ። የ90 ዓመት ሽማግሌ መጥቶ ስለ ኃይለ ሥላሴ ነገረ። አንተ ደግሞ ስንት ዓመት እንደሆነ አላውቅም ስለ ኃይለ ሥላሴ ልትነግረኝ ሞከርክ። እኔ ኃይለ ሥላሴ ጠጅ ስቀዳላቸው ነበረ ይልሃል። አይ የኃይለ ሥላሴ ጠጅ የተቀዳው በዚህ ብርሌ ነው ሲሉ ኖ በዚህ ብርሌ አይደለም የተቀዳው በዚህኛው ነው ብሎ አንተ ብታሳይ ማን ነው ትክክለኛ የሚሆነው? ሲቀዳ የነበረው። ለምን? ምክንያቱም አብሮ ስለነበረ ነው ከኃይለ ሥላሴ ጋር። በቃ ቤተክርስቲያን እያለች ያለችው ቤተክርስቲያን ከክርስቶስ ጋር አለች። ቤተክርስቲያን የክርስቶስ ናት። እሱ ሲመሰርታት ደግሞ እሱ ሲመሰርታት እሺ ጠይቀኝ። ይሄ ክርስቲያኒቲ ዲስኢንቴግሬት ሳያደርግ በፊት እነዚህ ሰዎች አንድ ላይ ነበሩ አይደለ? አዲስ ክርስቶስ አለ ብለው ያምናሉ። ለካቶሊክ አዲስ ክርስቲያን፣ ለካቶሊክ አዲስ ክርስቶስ፣ ለኦርቶዶክስ አዲስ ክርስቶስ፣ ለፕሮቴስታንት አዲስ ክርስቶስ አለ ብለን እናምናለን። ቢዩቲፉል በጣም እግዚአብሔር ይባርክ። ራስ መለስክልኝ። ሐዋርያት ያዩት ክርስቶስን ዮሐንስ ምን አለው አልኩ? በአይናችን ያየነው፣ በጆሮአችን የሰማነው፣ በእጃችን የዳሰስነው አለ አይደለም? የዮሐንስ ደቀ መዝሙር ማን መሰለ? ዮሐንስ በህይወት በነበረ ጊዜ የነበረ የአንደኛ ክፍለ ዘመን አባት አለ። ስሙን ታውቀዋለህ? አላውቀውም። እውነት አላውቀውም። በጣም ጥሩ። አየህ ራስ መለስክልኝ። ዮሐንስ በህይወት አዲስ ክርስቶስ አለ ማለት አይደለም። ቆይ ልነግርህ ነው። ዮሐንስ በአይኑ ያየውን በእጁ የዳሰሰውን አብሮ የበላውን አብሮ የጠጣውን ክርስቶስን ለዛ ደቀ መዝሙሩ ሰጠው። ያ ደቀ መዝሙሩ ለዛ አሳለፈው። አሁን አንተ የጠየቀኝ አዲስ ክርስቶስ የለም። በክርስቶስ ስም ግን የመጡ ብዙ አሉ። ለምሳሌ ካቶሊክ እና ሉተር ሲጣሉ በምን ተጣሉ ንገረኝ። ይሄ እኮ ይኸውልህ መንፈስ ቅዱስ አያስፈልገውም፣ ምን አያስፈልገውም። ታሪክ ዝም ብለህ ወደ ኋላ ስታጠና ታሪኩ ሐዋርያት እጅ ላይ ያደርሳል። ወደ ኋላ ስታጠና ሉተር ካቶሊክ ነበር አይደለም? ንገረኝ። ካቶሊክ እያለ ከፖፑ ጋር ተጣላና ወጣ። በምን ተጣሉ? በክርስቶስ። በክርስቶስ አልተጣሉም። በጣም ጥሩ፣ እግዚአብሔር ይስጥልኝ። ከዛ በኋላ ሉተር ተነስቶ ማስተማር ከጀመረ በኋላ እነ ካልቪኒስት እነ ዘዊንግሊን ደግሞ በ3 ዓመት ነው በ5 ዓመት ልዩነት ከሉተር ተለዩ። አዲስ ክርስቶስ መጣ።
አልመጣም። ማነው ችግር እየፈጠረ ያለው? ሰዎች ለገዛ ምናቸው ፍላጎታቸው። ይኸውልህ አሁን አንተ ህሊና ካለህ ዳኛ ሆኜ ባስቀምጥህ ጠቅላላ ምድር ላይ ያሉ ሃይማኖቶችን ሰብስበህ እስኪ በክርስቶስ ላይ ስትል አሁን ለምሳሌ ሉተር እንደወጣ የሕፃናትን ጥምቀት፣ ቅዱስ ቁርባኑን፣ ጥምቀቱን፣ ሁሉንም የካቶሊክን ነገር ምንም መቀየር አልፈለገም ነበር። ምንም ፍጹም ሃይማኖተኛ ነበር። ተከታይ ሲበዛለት ግን ምን አደረገ? ተከታይ ሲበዛለት መጽሐፍ ቅዱስ ላይ ያለውን የስምዖንን መንገድ መረጠ። የስምዖን መንገድ ምንድነው? የገንዘብ ለምሳሌ የሐዋርያት ሥራ ምዕራፍ 8 ቁጥር 20 ላይ ስትሄድ ሐዋርያት እጅ እየጫኑ ሰውን ሲያድኑ ታየና ስምዖን ምን አለ? ገንዘብ ልስጣችሁና እኔም እንደናንተ እጅ ጭኜ እንድፈውስ ስልጣን ስጡኝ አለ። እምቢ አሉት። ከዛ የራሱን ጉዞ ጀመረ። ይሁዳ፣ ቴዎዳስ ሁሉም የራሱን መንገድ ይከተላል። ያ ማለት አዲስ ክርስቶስ መጥቶ ሳይሆን በክርስቶስ ስም የሚያጭበረብሩ ሰዎች መጥተው ነው በስሜ ይመጣሉ የተባሉት ማለት ነው። በስሙ መጥተው ግን ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ ነውራቸው በክብራቸው ነው እንጂ ፍጹም ክርስቶስ ጋር አይደርሱም። ፍጹም ክርስቶስ ጋር አሁን የኢትዮጵያ ፓስተሮች ምናምን የምታያቸው ምንም የላቸው። እዚህ አሜሪካ ላይ ያሉት ፓስተሮቹ ምናምን ስትላቸው አንዳቸውም አንድ ቀን ንስሐ ግባ ብለው አይሰብኩም። አንዳቸውም። ይሄ እንግዲህ ሎጂኩን አዲስ ክርስቶስ ተፈጥሮ ሳይሆን ሰዎቹ መጽሐፉን ለገዛ ጥቅማቸው አጣመው ሕይወት የሚገኝበትን ትምህርት ቅዱስ ጳውሎስ ለጢሞቴዎስ ምን አለው? ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል፣ እያንዳንዱ ለራሱ አስተማሪ ያከማቻል አለ። እያንዳንዱ ለራሱ አስተማሪ ሆኖ ነው እንጂ አዲስ ክርስቶስ መጥቶ አይደለም። ያ ማለት ሐሰተኛውን ክርስቶስን ሲሰብኩልህ ቁጭ ብለህ አሜን ካልክ አሁን ይኸውልህ ሰዎችን ለመንቀፍ አይደለም። አንተ መጽሐፍ ቅዱስ ታውቃለህ። ለሐዋርያት መንፈስ ቅዱስ ለሐዋርያት ወረደ፣ በልሳን ተናገሩ አይደለም? ኢየሱስ ክርስቶስ ነው መንፈስ ቅዱስን ያወረደው ወይስ ሐዋርያት? መንፈስ ቅዱስ ራሱ ነው የመጣው? ማን የላከላቸው መንፈስ ቅዱስ? ኢየሱስና መንፈስ ቅዱስ አንድ ናቸው። አንዴ ምድር ላይ ሳለ ኢየሱስ፣ ሰማይ ደርሶ ደግሞ መንፈስ ቅዱስ ሆኖ ነው የመጣው። ሲሄድ እኔ መንፈሴን እልክላቸዋለሁ አላለም? ያ እኮ ስለዚህ የላከው መንፈስ ቅዱስን ነው እንጂ ራሱ ክርስቶስ መንፈስ ቅዱስ ሆኖ ነው የመጣው። አብ ወልድ መንፈስ ቅዱስ ነው ኢየሱስ ራሱ። ስለዚህ በኦንሊ ጂሰስ ሁሉም ነገር አብም መንፈስ ቅዱስም ማን ነው? በኦንሊ ጂሰስ አብም መንፈስ ቅዱስም አብ ነው ራሱ ነው። አይኔ አምኖት ኦንሊ ጂሰስ ግን ስለነሱ ኦንሊ ጂሰስ አሁን ኦንሊ ጂሰስ ምን ብሎ ያምናል? እንግዲህ በትምህርት ስለተነሳ ነው አዲስ። ስለዚህ እነሱ ኦንሊ ጂሰስ የሚሉበት ምክንያት በብሉይ ኪዳን አብ ነበረ፣ በአዲስ ኪዳን ወልድ ሆነ፣ ከዛ አረገና ደግሞ መንፈስ ቅዱስ ሆኖ መጣ። አንድ ነው እንጂ ሶስት አይደለም ይላሉ አይደለም? ሚስጥረ ሥላሴን አንቀበሉም አይደለም? ሙሉ ወንጌል ወይም ደግሞ መካነ ኢየሱስ ወይም ደግሞ ልሳን ቃለ ሕይወት ወይም ማናቸውም ብቻ እነሱ ደግሞ አብ ወልድ መንፈስ ቅዱስን ይቀበላሉ። ስለዚህ ሁለቱም ጋር ልሳን ቢነገር አዲስ መንፈስ ቅዱስ ወይም አዲስ ኢየሱስ ተነስቶ ነው ወይስ ሰዎቹ ምን ብለው ነው? አዲስ ኢየሱስ የለም፣ አንድ ነው ኢየሱስ። ስለዚህ የምታፈርሰው ይሄንን በምንድን ነው? በመጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱሱን ይዘህ ወደ ኋላ ስትመለስ የት ትሄዳለህ? ቅድም የነገርኩ ቦታ ላይ መጽሐፍ ቅዱስ አጠገብህ አለ? አንድ ጥቅስ ልስጥና ኑሐሚን ብዙ ሰዓት ተቀምጣለች ይመስለኛል፣ እንዳናደክማት ዛሬ ገብቼ ቤቷን ደፈርኩኝ።
እ ምን አልሽ? እኔም አንድ ጥያቄ ልጨምርና ለዛ ይመልሱልኛል። እሺ መስፍኔ የማቴዎስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ያወጣ። እሺ ጠይቂኝ። እሱ እስኪመጣ ጠይቅ። እሺ ቅድም ሲያወሩ ኦርቶዶክሳዊ ካልሆነ ሰው ምክንያቱም የሐዋርያት ቅብብሎሽ ያለው ኦርቶዶክስ ጋር ስለሆነ ኦርቶዶክሳዊ ያልሆነ ሰው ቢያስተምር አይደለም ሳይሆን ቢያደምቅ ልክ አይደለም። አሁን የትኛውን ኦርቶዶክስ ነው ማለት? ኦርቶዶክስ በራሱ ኢትዮጵያ ውስጥ ያለው ኦርቶዶክስ እና ሌላ ዓለም ላይ ያሉ ኦርቶዶክስ የተለያዩ ያላቸው ኦርቶዶክሶች አሉ አይደል? እሺ ጨርሽ። እንግዲህ አሁን ኦርቶዶክስ ስንል ይሄ መጀመሪያ ቤተክርስቲያን በሐዋርያ ቅብብሎች ስር ያለች ቤተክርስቲያን ካልተጠመቃችሁ ስንል ዲኖሚኔሽኖቹን ብቻ ይሄ አሁን መሬት ላይ የምናያቸውን ብቻ አይደለም፣ ትምህርቱን ነው መጀመሪያ የምንጀምረው። ከዛ ትምህርቱን ወደ ታች ስታወርጂው ለምሳሌ ኢስተርን ኦርቶዶክስ እና ዌስተርን ኦርቶዶክሶች አሉ አይደለም? በትምህርት ይለያያሉ። እንደውም አሁን እግዚአብሔር ይመስገን እያስተካከሉ አሁን ስብሰባ ተቀምጠው አንድ ቀን ይፈቱታል ችግራቸውን ብለን እናምናል። ዳዝም ማተር 2 ኦርቶዶክስም 3 ኦርቶዶክስም ቢሆን ማሰብ ያለብሽ ይሄ ቅብብሎሽ የምንለው በጋብቻ ውስጥ እንደመጣ ልጅ ማለት ነው። አሁን አንቺ እናትና አባት ካለሽ አንቺን ከወለዱ በኋላ እነሱ የሌላ ሰው እናትና አባት ሳይሆኑ ከሌላ ሳይወልዱ አባትሽም እናትሽም አንቺ ብቻ ብትሆኝ ልጃቸው ሌላ ሰው መጥቶ ክሌም ቢያደርግ ይቻላል? ልጅ ነኝ ቢል ይቻላል? በምንም አይነት መንገድ እንደፈለገ በዚህ ቀን የወለዳችሁኝ ፎርጂድ አሰርቶ ቢመጣ መጨረሻ በዲኤንኤ ታረጋግጭና ምን አትይም። አሁን ያን ዲኤንኤ የእናትና አባትሽን ዲኤንኤ መቀየር ይቻላል? ተፈጥሮ ነው አይደለ? በፍጹም ተፈጥሮን ልትቀይር አትችይም። እንደዛ ሁሉ ጌታ የሐዋርያት ደቀ መዛሙርት የቀደሙ አባቶች የሚለውን መሀል ላይ ምንም ጣልቃ ልታስገቢ አትችይም። ለምን 70-80 ኦርቶዶክስ አይኖርም? ልትሆን የምትችለው ኦርቶዶክስ ወይንም ደግሞ ለቅዱሳን የተሰጠችው ሃይማኖት አንድ ብቻ ናት። ለዛ ነው አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት። ያችም ለቅዱሳን የተሰጠች ናት። ከዛ በኋላ መጽሐፍ ቅዱሱ ካለቀ በኋላ የተቀበሉት አባቶች ቢከፋፈሉም ሌሎቹ ምን እንደሆኑ አስቢ። አውሽ አንድ ቀን ቤትሽን ከፍተሽ እኔም ከሁሉም ሰው መማር ያለብሽ ማለት ነው። እነዛ ኦርቶዶክስ ነን ከሐዋርያት ተቀብለናል ያሉ ሰዎች ዘመናቸውን እንዴት ጨረሱት? እንዴት አገለገሉ ብትይ ሁሉም ተገለው ነው የሞቱት በሰማዕትነት። ለየትኛዋ ትምህርት? ለዛች ለሐዋርያት ትምህርት ሰማዕታት ሆነው ነው ያለፉት። ሰማዕት ማለት የግዕዝ ቃል ነው። ትርጉሙም ምስክር ማለት ነው። ትርጉሙ ምን ማለት ነው? ምስክር። ሲመሰክሩ ይገሏቸው ነበር። ሌላ ሃይማኖት፣ ሌላ ነገር፣ አዲስ ትምህርት ሊያመጡ ሲሞክሩ እነሱ ደግሞ ይህን ትምህርት እናወግዛለን ሲሉ ይገሏቸዋል። ስለዚህ ያቺ አንዲቷ ኦርቶዶክስ ኢስተርንም ዌስተርንም ቢሆን ያቺ የሐዋርያትን ትምህርት የተቀበለችው ከደቀ መዛሙርቱ የተማሩትን ትምህርት የተማረችው ኦርቶዶክስ አለች። አሁን እህት አብያተ ክርስቲያናት ወይም ኦሪየንታል ተብለው አሉ። ይሄ ይኸውልሽ በታሪክ ወደኋላ ሄደን የምናጣራው ነገር ነው እንጂ እንትን በቃ ይሄ ተአምራዊ ኃይል ምናምን የሚጠይቅ አይደለም። ታሪክ ነው። ልክ አንቺ አሁን
ከእናትና አባትሽ እንደተወለድሽ ስትወለጂ አዶኖ ሆስፒታል ተወለድሽ ትመስያለሽ፣ ልጅ ነሽ። ሐኪሙ አለ፣ ነርሶቹ አሉ፣ ምስክር ብዙ አለሽ። ግን ከምንም በላይ ከአባትሽ የወሰድሽው ስጋ ከእናትሽ የወሰድሽው ደም ማንም ሊቀይረው አይችልም። ልክ አንቺን የመሰለች ልጅ ቢያመጡም ማለት ነው። ስለዚህ ቤተ ክርስቲያንን የሚመስል ትምህርት ወይም የተጠጋጋም ቢያመጡ የሆነ ቦታ ላይ በትምህርት እንለያያለን። ያ ትምህርት ሲነሳ ደግሞ ቤተ ክርስቲያን ታወግዛለች ማለት ነው። ስለዚህ ነፍሳቸውን ሰጥተው በነፍሳቸው ተወራርደው ያመለኩት ጌታ ያለባት ቤተ ክርስቲያን ካጠመቀች ብቻ ነው ልክ የምንለው በዛ ምክንያት ነው ማለት ነው። ዲያቆን ምዕራፍ ስንት ነው ያለው? ቃለ ሕይወትን ያሰማል። ዲያቆን ፖዝ ሆነች መሰለኝ። አሜን። አይ እሺ እየሰማሁ ምዕራፍ ነው እየሰማሽ ነው? እሺ ምዕራፍ የማቴዎስ ወንጌል ከዛ በፊት መስፍኔ ደህና ነህ አይደል? አንዴ በእናትህ ይቅርታ ክርስቶፍ አንዴ ጨርስልኝ። እቺ አይ ቆይ አንዴ አቸኩል። ቆይ እምነትህ ግን ምንድን ነው? ጥሩ እያወራን ነው። እሳቸው ይጨርሱ። ገብቶኛል። ትቀጥላላችሁ። እምነትህ ምንድን ነው? እኔ የወንጌል አማኝ ነኝ። የወንጌል አማኝ። የትኛው ቸርች ነው የምትካፈለው? እኔ ህብረት የምታደርገው? አማኑኤል ህብረት። ጥሩ። እሺ። አይ በቃ ቀጥል። ዲያቆን ይቅርታ። ምንም ችግር የለም። የማቴዎስ ወንጌል ምዕራፍ 1 ቁጥር 19 እስከ 23 እስከ 24 አንብብልን እስቲ። ዮሴፍን መልአኩ ከነገረበት ምዕራፍ ጀምሮ። ሽጭኛዋ ዮሴፍን ጻድቅ ሰው ስለነበር ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ወደ ቤት ለመውሰድ አትፍራ፣ የጸነሰችው መንፈስ ቅዱስ ነውና ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋል። ጌታ በነቢዩ እንዲህ ሲል የተናገረ ይፈጸም ዘንድ ይህ ሁሉ ሆነ። እነሆ አሁን ጌታ በምን የተናገረው? በነቢይ ምን ያለው የተናገረው። ማቴዎስ ለምን ነቢይ ማንሳት አስፈለገው? ትንቢት ነበረ። የኢየሱስ መምጣት በትንቢት ነው ሲነገር የነበረው። እሺ ነቢያት የነበሩትን ነቢያት ነው መጥቀስ የፈለገው እዚህ ጋር ማቴዎስ። በጣም ጥሩ። እሺ አሁን እንግዲህ ይኸውልህ ነቢያት ሳይናገሩ ክርስቶስ ቢወለድ ኖሮ የክርስቶስ ትምህርት ከዚህ በላይ ችግር ይገጥመው ነበር። ነገር ግን ከኦሪት ዘፍጥረት ጀምረህ በየመጽሐፉ ስታነብ እግዚአብሔር ቅዱስ ጳውሎስ ዕብራውያን 1:1 ላይ ምን ብሏል? በብዙ ነገር ወበብዙ መክፈልት አለ። በብዙ ምሳሌ በብዙ ነገር እግዚአብሔር አስቀድሞ በምሳሌ ነገረንና በኋለኛው ዘመን በልጁ ነገረን አለ። በማነገረን በልጁ ሲነግረን ልጁ የነቢያት የመዝሙራት የሕግ ፍጻሜ ነው ኢየሱስ ክርስቶስ። ስለዚህ ማቴዎስ በኋላ ላይ ቅዱስ ጳውሎስ ተነስቶ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ካለ በኋላ የማዕዘኑ ራስ ኢየሱስ ክርስቶስ ነው። አየህ፣ ነቢያትና ሐዋርያት እንኳን ቢሳሳቱ አናቱ ኢየሱስ ክርስቶስ ስለሆነ የትምህርታችን ምንም አይነት ስህተት አይኖርም። ስለዚህ ነቢያትን ቀድሞ አናገራቸው። ኢየሱስ ክርስቶስ ላይ ሲፈጸም ደግሞ ሐዋርያት ምን አሉ? በነቢይ ጠቅላላ ምዕራፍ 2 ላይ ስታነብ በነቢይ፣ ምዕራፍ 3 ላይ ስትገባ በነቢይ፣ ምዕራፍ 4 ላይ ስትገባ በነቢይ ጠቅላላ ስቅለቱን፣ ትንሣኤውን፣ ጥምቀቱን ሁሉንም ነገር በምን እያለ ነው? በነቢይ። ስለዚህ የነቢያት ትምህርት በቤተ ክርስቲያን ውስጥ ወሳኝ ነው። ማንን ለመረዳት? ኢየሱስ ክርስቶስን ለመረዳት። ከዛስ ራሱ ባለቤቱን ትጠይቀዋል። ራሱ ከኔ ተማሩ ብሏል፣ የማዛችሁን አድርጉ ብሏል። ከዛ ከሱ ትወስዳለህ። ከዛ ሐዋርያትን ደግሞ ምስክሮቼ ናችሁ ብሏቸዋል። ምስክሮቹን ደግሞ ይዘህ ስትጓዝ ምስክሮቹ ደግሞ ለሌላ ምስክር ሰጡ። በሉ እኛ ያወቅነው እኛ ያየነው ጌታ ይሄንን ይመስላል
ከዚህ ውጪ ለዛ ነው ቅዱስ ጳውሎስ ሐዋርያት ላይ ደርሶባቸዋል። እኛ ከሰበክንላችሁ ሌላ ኢየሱስ መጥቶ ቢሰበክ አትቀበሉ። የሰማይ መል አሁን አለመቀበል የተቀባዩ ድርሻ ነው፣ ሌላውን ኢየሱስ ላለመቀበል። ምክንያቱም ያለው አንድ ጌታ ነው፣ አንድ ጌታ ነው። ሌላ ሲሰበክልህ እምቢ ማለት አሁን ኢዚ ዌይ ላይክ የሆነ ላንተ የሚመች ወይ ለኔ የሚመች ነገር ሳገኝ ሳይሆን እውነቱን የሚነግረኝ ሰው ሳገኝ ነው መከተል ያለብኝ። አሁን እውነቴን ነው የምልህ፣ ቁጭ ብለህ አንተ ራስህ መስፍኔ ጥሩ ልብ ያለ ትመስላለህ፣ ግን እንደ ዘኪዎስ ሾላ ላይ ነው ያለው። ጌታ ከአንተ ጋር ልውል ላድር አብሬ ልበላ ይገባል ናውረድ እያለ ነው። ከወጣህበት ሾላ ላይ መውረድ ከቻልክ ለአንድ ሳምንት ቁጭ ብለህ እቤትህ 4ቱን ወንጌል ያዝና እስኪ ዶግማ ፈልግ። የማይለወጥ ትምህርት አንተ ለልጅህ የምትሰጠው ወይም ለባለቤትህ፣ ለእህቶችህ፣ ለወንድሞች የምትሰጠው ጅስት የሆነ የዋህ በነበርክበት ሰዓት ወይም ምንድነው ቅዱስ ጳውሎስ ያለው ሕፃን ሳለው እንደ ሕፃን ወይም ደግሞ ለሕፃናት የቃሉን ወተት ጋቷቸውን ምናልባት ብዙ ዓመት አድርገህ ሊሆን ይችላል። ግን ወደ ኋላ እስኪ ቁጭ በልና እንደ ኒቆዲሞስ መምህር ተብሎ ተቀምጦ የዚህ ሰውዬ ትምህርት አለ በቃ ባዘር አደረገው፣ ረበሸው። ውስጡን በጣም ሲረብሸው ለምን ሄጄ አልጠይቀውም ማለት ለምን ሄጄ አልጠይቀውም? ሲታይ የሚያደርገው ነገር ከእግዚአብሔር የተላከ ይመስላል። ይህንማ መጠየቅ አለብኛል። ሄደ፣ ጠየቀ፣ ተማረ። ያንም ያህል ግዙፍ መከበሪያ፣ መፈሪያ ወንበር፣ ክቡር ስም አስቀመጠላቸውና ለሱ የተራቆተውን ጌታ ሊገንዝ ሄደ። አየህ፣ እኔ ለአንተ የምነግርህ አንድ ነገር ብቻ ነው። ቁጭ ብለህ የማይለወጥ ትምህርት ነው እኮ የጌታ ከተባለ ሁሉም በዚህ ከተስማሙ you can start with Google simply who is the founder of Christianity ብትል ኢየሱስ ይላል። who is the founder of Protestant ብትል even ክርስቲያን አይላቸውም። like Google ራሱ ማለት ነው። Google ራሱ በኋላ ትምህርቱ እየተቀየረ ካቶሊክ፣ ኦርቶዶክስ እያለ ሲመጣ እያንዳንዷን ሲያወጣልህ ምን ይላል? the founder of Protestant ስትል multiple people ይልና ሊስት ያደርግልሃል። the founder of Christianity ተውና ኦርቶዶክስ የሚለው ክርስቲያኒቲ ስትል ጂሰስ ይላል። ከዛ በኋላ ቆይታ ደግሞ the founder of Orthodoxy ብለህ ኦሪየንታል እያልክ ስትመጣ መጨረሻ